ሰላም ነው። እንዴት ናችሁ? ክርስቲያን ነው ያለች ነው ማኪ። ሰላም ነን። መሲ ማለት የሚስት አካውንት ነው ወይስ ስምህ መሰረት ነው? መሳይ ነኝ እኔ። መሳይ ሲቆላመጥ መሲ ነው እኮ ነበርሽው አንቺ መሲ ነበርሽ አንቺ። በነገራችን ላይ ለወንድም መሰረት ይባላል። ጎንደር አካባቢ ብትሄድ ወንድ ጎንደር ላይ ወንድ መሰረት ተብሎ ይጠራል። እኔ መሳይ ነኝ። ትክክል ነሽ አንቺ ይባላል መሰረት። እሺ እንደዛ መሰረት መስሎኝ ስምህ እንትን እያልኩ ነው። ኤኒዌይስ እንኳን ደህና ወጣ። እንደማን ነው እንኳን ደህና መጣ። ሻይ ቡና ምን እንታዘዝ? እሺ ምን እግር ጣለህ ቤት? ጉዳይህ ምንድነው? ጉዳይህን እንየው። ወንጌልና ካቶሊክ ኦርቶዶክስ ጴንጤ ብለሽ እዚህ ላንተም ብለሽ አንድ ጥያቄው ምንድነው ነው? ጥያቄው እንግዲህ እንደምገምተው ከሆነ ከኦርቶዶክስ ቤተክርስቲያን ነው። ጠይቄ ነው የለጠፍሽው ነው። ኦኬ የኦርቶዶክስ ቤተክርስቲያን ነው። ኦኬ ኦርቶዶክስ ነህ? ቴንኪው። ቡናው ይኸው አፍልተዋል እየጠጣ አለ። እኔ ጋር ወደ ኢትዮጵያ ስትመጪ ትረጫለሽ። የኢትዮጵያ ለየት ይላል። ችግር የለም። ከኢትዮጵያ እየመጣ እዚህ እየገዛን እያፈላን እየጠጣን ነው። የተለየ ነው የምናስቀምጠው። የሀገር ቤቱ ይለያል። ላላ ሀገር ቤት ከሀገር ቤት የመጣውን የኢትዮጵያ ቡና ተብሎ እየተሸጠ ነው። እዛ አትሰብ፣ ችግር የለውም። አልሙሁም ከኦርቶዶክስ ነህ? ፕሮቴስታንት ነኝ እኔ። አይገርምም። ባንጠጣህ ነው? የጌታ ሆኜ ነው። እኔ ጴንጤ ኦርቶዶክስ ሙስሊም ብዬ አላምንም። እኔ የሆነ ነው ያኔ መሰረተ ኦርቶዶክስ ነበር። መጀመሪያ ኦርቶዶክስ ነበር። መሰረተ ክርስቶስ ነው። ድራማ ጴንጤ ድራማ ይወዳል። አልሙህም የሰው ልጅ እኮ እኔ አሁን እያልኩሽ ያለሁት መሲ እኔ ስለ እምነት ነው የማወራው እንጂ ስለ ዳንኩበት ስለ ሃይማኖት አላወራም እኔ። እሺ ደስ እንዳለ ወደ ጥያቄው እንመለስ። ወደ ጥያቄው እንመለስ። የፕሮቴስታንት ቤተክርስቲያን አራቱን ጉባኤዎች እንደምትቀበል ታውቃለህ? እነሱ ይቀበላሉ። እኔ ግን መጽሐፍ ቅዱስ ብቻ ነው ለይቼ የምቀበለው። ግን ውስጡ ነኝ። የሚገርም ለየት እላለሁ አለ። በግል ማምለክ ጀመሩ እንዴ? ቅዱስ ላይ ብቻ ነው በስም ማድረግ ነው አንቺ ወይ እናንተ እኔ ለፍቼ ጭራሽ ሳትሰልሙ ነው እንዴ ፕሮቴስታንት ቤተክርስቲያን እንትን የምትሉት እንዴ? አይ አብዛኛው ምን መሰለሽ መሲ ዶክተሪን ላይ ችግር የለብንም። እውነት ላይ ብቻ ነው ፕሮቴስታንት እውነት ያለው የሚነጋገረው። እንደ ድርጅት ከጠየቅሽኝ ያው ፕሮቴስታንት ነኝ፣ ሙሉ ወንጌል አምላኪ ነኝ፣ ችግር የለብኝም። ግን ነጥዬ እውነት ላይ ነው እኔ ፎከስ የማደርገው። ስለዚህ መጽሐፍ ቅዱስ ምን ይላል? ቸርቺቱ መናፍቅ አትልህም? መናፍቅ ብሎ የለም። በክርስቶስ ካመነ ሰው በቃ መናፍቅነት የለም። በክርስቶስ ላይ ነው። አሁን ጉባኤዎችን አልቀበልም ብላለው። እሺ በቃ መሳይ እንግባባ። ጉባኤዎችን አልቀበልም ብላለው። ኦኬ ጉባኤዎችን ካልተቀበልክ ኢየሱስን እግዚአብሔር ነው ብለህ ታምናለህ? ኢየሱስን እግዚአብሔር ያው መሲ እኔ ያልኩት ዶክተሪን ማለት ወደ ህይወት መንገድ የሚመራ ሳይሆን ራስሽ እዛው ቸርች ውስጥ የምታወጪ ህግ ነው። እኔ ግን የሚያድነኝ መጽሐፍ ቅዱስ ላይ ያለ እውነት ነው። አየሽ ይለያያል። አሁን ወደ እምነት እንምጣ። አሁን ገብቶኛል። አሁን አንተ እንትን ማለት አንተ ሐሳብህ ገብቶኛል። ስለዚህ አሁን አንተ ኢየሱስን ፈጣሪ ነው ብለህ ታምናለህ አታምንም ነው? ቃል ነው ፈጣሪ። ኢየሱስማ ጌታ ነው። ቆይ ድራማውን ተውና ቆይ ግልጽ አድርገው። ኢየሱስን ታመልካለህ፣ እግዚአብሔር ነው ፈጣሪ ነው ብለህ ታምናለህ? ኢየሱስ በስጋነቱ ይኸው የስጋ ስሙ ኢየሱስ ነው። ፈጣሪነቱ ቃል ነው። ቃል ደግሞ እግዚአብሔር ነው። አይሽ መጽሐፍ ቅዱስ ነው ነገርሽ መስዬ እንዴት መሰለኝ? ቆይ ዞረ ኢየሱስ ቃል ነው ልትለኝ ነው አይደለም? ኖ ኢየሱስ አይደለም። ኢየሱስ መለኮት ውስጥ ይኸው በመለኮት ማንነት ውስጥ ነው ኢየሱስ። አሁን ቃል ስጋ ሆነ ሲባል መለኮት በስጋ ውስጥ ማለት ነው። መለኮቱ አሁን ለምሳሌ እኔ መሳይ ነኝ፣ ነፍሴ በመሳይ ውስጥ ነው ያለችው። ስጋዬ በሚያጠፋው ነፍሴ አይደለም የምታጠፋው፣ ስጋዬ ነው። የስጋ ምኞት ነው የሚያጠፋው። አይሽ ክርስቶስ ማለት መለኮት፣ ኢየሱስ ክርስቶስ የስጋ ስሙ ነው። ቃል ስጋ ከሆነ በኋላ ነው ኢየሱስ የተባለው። በስጋ ውስጥ መለኮትነት አለ እያልከኝ ነው? አዎ
አንዳንዴ ቃሉ ራሱ ሲናገር አንዳንዴ ቃሌን ስሙ ይላል መለኮታዊ ማንነቱ ሲናገር፣ ሁለተኛ ደግሞ አብ ከኔ ይበልጣል ይላል በስጋው ሲናገር። አዘልም አቀፈም አሁን ይሄን ትንታኔ የነገርከኝ እኮ በቃ ከዶክትሪን ከጉባኤ የተለየ እኮ አልነገርከኝም እኮ። መጽሐፍ ቅዱሳዊ ነኝ ብለህ እያወራኸኝ ያለኸው የነዛን የመነኩሴዎች መንፈስ ነው እያወራኸኝ ያለኸው። መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ የእግዚአብሔር ሰው ነው የሚለው እንጂ መለኮት እንዴ አንተ መለኮት ክብሬን እግዚአብሔር ክብሬን ለማንም ማሳለፍ ያልሰጥም ይላል እኮ። ምንካ መለኮት እንዴ ነው በኢየሱስ ስጋ ውስጥ የሚሆነው? መለኮት በኢየሱስ ስጋ ውስጥ ነው እንድትል ያደረገ የትኛው የመጽሐፍ ቅዱስ አስተምሮ የትኛው ሐዋርያ ነው? ቆይ በጣም ቆንጆ። እሺ ዮሐንስ ወንጌል ምዕራፍ 1 መጀመሪያ አውጭልኝና እስከ አረኔ ቃሉን አውቀዋለሁ። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው። እሺ ቃል የሚለው ቃል እግዚአብሔር ነው አይደለ? ቃል እግዚአብሔር ነው። ቃል እግዚአብሔር ነው። እሺ ቃልም እግዚአብሔር ነው ካለ በኋላ ወደ ታች ይወርድና ወደ 8 አካባቢ ወደ ታች ይወርድና ምን ይላል? ቃልም ስጋ ሆነ ካለ በኋላ ስጋ ከሆነ በኋላ ደግሞ ስሙ ማን ሆነ? ኢየሱስ። አየሽ፣ ቃሉ በኢየሱስ ውስጥ ማን ያለ? መለኮት አለ ማለት ነው። መሳይ ቆይ መሳይ ዮሐንስ አንዳንድን የምንረዳው በአይሁዳዊ አረዳድ ነው። እዚህ ጋር እኔ አሁን ምን አለ መሰለ በክርስትና ታሪክ የተለያዩ ጉባኤዎች እንዳለፉ ከተገነዘባችሁ አይቀር እኛም ያስተማርነው ከደከመን አይቀር ነገሮችን በደንብ እንድትረዱ እናድርግ። ኦኬ እንግዲህ ኢየሱስን ፈጣሪ ለማድረግ መጽሐፍ ቅዱስ ውስጥ የሚገባ መንፈስ ከግሪክ መንፈስ የመጣ እንጂ በአይሁዶች ዘንድ የተለመደ አይደለም። ማወቅ ያለብን መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ውስጡ ያለው እምነትና ህዝብ አይሁድ ነው። የአይሁድ እምነትና አቤት ምንድን ያልሽው መሲ? አይሁድ የለህም ነበር ይኸውልህ ደገሚው ነው ኢየሱስ ፈጣሪ ነው የሚልን መንፈስ መጽሐፍ ቅዱስ ውስጥ ይዞ መግባት ግሪካዊ መንፈስ እንጂ አይሁዳዊ መንፈስ አይደለም። መጽሐፍ ቅዱስ ብሉይ ኪዳንም ሆነ አዲስ ኪዳን እምነቱም ሰዎቹም አይሁዶች ናቸው። አይሁዳዊ መንፈስ እግዚአብሔር ኢየሱስስን ለአብርሃም ዘር ለአይሁዶች የሰጣቸው የተስፋ ቃል ነው እንጂ በአይሁድ አረዳድ እግዚአብሔር ያኒ የአይሁድ አምላክ በኢየሱስ ስጋ ውስጥ መጣ የሚል ነገር የለም። እሺ አንድ ቆመሲ ለጨረሰልህ ጳውሎስ አይሁዳዊ ነው። ጴጥሮስ፣ ይሁዳ፣ ያዕቆብ፣ ማቴዎስ፣ ዮሐንስ አይሁዶች ናቸው። እነዚህ ሰዎች በሚያምኑበት ነው እንጂ እንትን የምንለው በአይሁድ አረዳድ ነው ምንሄደው እንጂ የግሪክ መንፈስ ይዘን እዛ ውስጥ አንገባም። አንተ ዶክትሪን ፕሊዝ ዶክትሪን አልቀበልም ቄርሎስ እና አትናቴዎስ የተባሉ መነኩሴዎችን አልቀበልም ካልክ እንደ ጴጥሮስ አረዳድ እንደ ዮሐንስ አረዳድ ነው እንጂ የምንረዳው የግሪክን መንፈስ ይዞ ወንጌል ውስጥ አይገባም። ዮሐንስ አንዳንድ የሚናገረው ስለ ቃል ነው። እግዚአብሔር እቅድ ነበረው ነው። እግዚአብሔር ለአይሁዶች የተስፋ ቃል ሰጥቷል ነው። ለዛም ነው 8 ላይ ቃልም ስጋ ሆነ ይልና 14 ላይ ጸጋና እውነትን ተሞላ በእኛም ማደረ ነው የሚለው። የሐዋርያት ሥራ 3:23 ላይ ብትሄድ እግዚአብሔር በገባው ቃል መሰረት ከዚህ ሰው ዘር እንድንበት ዘንድ ኢየሱስን አመጣ ነው የሚለው። ከማን ዘር? ከዳዊት ዘር። ዳዊት ማን ነው? የአብርሃም ዘር ነው፣ አይሁድ ነው። ስለዚህ እግዚአብሔር ኢየሱስን ለአይሁድ የሰጠ የተስፋ ቃል ነው። ሐዋርያው ጳውሎስን የምታምነው ከሆነ ለሮሜ ሰዎች የላከላቸው ደብዳቤ ምዕራፍ 9 ላይ ስትሄድ ኢየሱስ ከ1 እስከ 4 ከ1 እስከ 5 ከዘረዘረ በኋላ 5 ላይ ክርስቶስም በስጋ ከአባቶች መጣ ይላል አይደለም? አባቶች እነማን ናቸው? የኢየሱስ ክርስቶስ የዘር ሐረግ ይቀመጣል ማለት ነው። ኢቭን ተጓዳኝ አስተምሮቱ መጽሐፍ ቅዱስ ሲያስተምር ማለት ነው። ቀጥለ እዛው ሮሜ 9 ከ5 ጀምረህ ወደታች ስታነበው ያዕቆብ ዘር የይስሐቅ ዘር ቃል የቆመላቸው ይላል። ሐዋርያው ጳውሎስ ኢየሱስ ክርስቶስ ለአይሁድ የተሰጠ የተስፋ ቃል እንደሆነ በደንብ አስተምሯል። ገላትያ ላይ ብትሄድ፣ ቆሮንቶስ ላይ ብትሄድ ኦኬ ቆንጆ ነው። አሁን አንዴ ስሚ። አሁን ዮሐንስ፣ ሉቃስ፣ ማርቆስ ስላልሽ እንደዛ አይደለም መጽሐፍ ቅዱስ የሚታየው። መጽሐፍ ቅዱስ ዮሐንስ ወንጌል ላይ ከጀመርሽ ዮሐንስ ለሰው ምንድን ነው መልእክት የሚሰጠው ተብሎ መጀመሪያ ቆም ተብሎ መልእክቱን ታያለሽ። ከዛ በኋላ ወደ ማቴዎስ ወደ ማርቆስ ወደ ጳውሎስ የምትሄጂው ምን ልናገር ምን ሊያስተላልፍ እንደፈለገ እንጂ እኔ አንቺ 20 ሰው ሆነን አንድ ቦታ ተቀምጠን አንድ አይነት ነገር አናስተላልፍም። በአንድ ነገር ላይ ቆመን በገባን መጠንና ለሰው በምናስተላልፈው አይነት ነው የምናስተላልፈው። ለሐዋርያቶችም ይሄ ነው። አሁን ዮሐንስ እንዲህ አለ።
ዮሐንስ መለኮት ማንነቱን መግለጥ ነው የሚፈልገው። ሌላው ጋር ደግሞ ስትጂ የሰራቸውን ነገር እንዴት በሰውኛ እንደተገለጠ የሚናገሩ ናቸው። አሁን ለምሳሌ ዮሐንስ ላይ ቆም ስንል ወደ ገዛ ወገኖቹ መጣ ይላል። እስቲ አሁን የክርስቶስ ወገን ሲል በማን ነው ወገንነቱ እንትን ያለው? እስቲ ወገኑ ማን ነው? ወገኑ አይሁድ ምን ማለት ነው? ወገን ማለት እስቲ እቺ ነገር ንገር። አይሁዶች ናቸው። ኢየሱስ ለአብርሃም ዘር የተሰጠው ተስፋ ቃል አይደለም እንዴ? እንትን ነው ምንድን ነበር? አየውም ተሳለሙም ሲል አልነበረም? አብርሃም ኢየሱስ ክርስቶስ ራሱ አብርሃም ከመወለዱ በፊት ነበርኩኝ ሲል አልነበረም? አብርሃም ይኸው መጀመሪያ ወገን ማለት ምን ማለት እንደሆነ ልንገርሽ። ወገን ማለት መወገን፣ መምሰል፣ መከተል፣ የእሱን ነገር መደገፍ ማለት ነው የሚይዘው ወገን የሚለው ቃል በደንብ ተረጂ። ዘር የሚለው ግን የሰው ዘር ከሆንሽ አንድ ነው በቃ አዳማዊ ነሽ፣ ሰው ነሽ፣ የአንበሳ አይደለሽም የሌላ ዘር። አሁን ወገን ማለት ቃል ኪዳን በተገባባቸው አመጣጥ መጣ ይላል እንጂ ኢየሱስ ያንን የነሱ የተለየ ወይ ዘር ስጋ ለብሶ አይደለም መጣ። የሰው ዘር ስጋ ነው የለበሰው። የሰው ዘር አዳማዊ ስጋ የመጣበት መንገድ ሀረጉ ቃል ኪዳን ለአብርሃም ወይ ለኢብራሂም ምን ብሎ ገባ? እግዚአብሔር አንተ ከአንተ ወገብ የሚወጣው ነገስታት ከሱ ወገብ ይወጣሉ፣ አህዛብ በሱ ስር ወደ መለኮት የአብርሃም ከጣዖት ቤት ካወጣው በኋላ ቃል ኪዳን ምን አደረገ? በአንተ ዓለሙን ሁሉ በሱ ሊወርስ መለኮትነቱን በሱ ዘር ለመግለጥ እግዚአብሔር አቀደ። ያንን እቅድ ሳይተው በዛ ሀረግ ውስጥ መጣ፣ በዛ ወገን ውስጥ እግዚአብሔር ብሎ በወገኑ ሰዎች መካከል መጣ ለሚል ነው እንጂ ኢየሱስ የአንቺም የኔም የሁሉም ዘር ስጋ ነው ውጤቱ። አየሽ፣ ስለ ስጋው ካወራን ሰው ነው፣ ያመዋል፣ ይርበዋል ሰውነቱ። መለኮቱ ግን በቃል ላይ ነው። መሳይ ስጋና እንትን እያልክ አትነጣጥል። ስጋና እንትን እያልክ አትነጣጥል። ቃል ምን ሆነ ነው የሚልሽ መሲ? ቆይ ቃል እኮ ነገርኩህ። ቃል የተስፋ ቃል ነው። እግዚአብሔር ለአብርሃም ዘር የተሰጠ የተስፋ ቃል ነው አልኩህ እኮ። ይኸውልህ ቃልና ስጋ የምትነጣጥል ከሆነ ኢየሱስን መለኮት የምታደርገው ከሆነ እመነኝ፣ ከግሪክ ፍልስፍና ነው የወጣኸው። ፊልጵስዩስ ምዕራፍ 2 ላይ ገቢልኝ። ቆይ እንሄዳለን። ይኸውልህ ኢየሱስን አይ በስጋው አይ በእንትኑ አይ አምላክ ነው የሚል መንፈስ ግሪካዊ መንፈስ እንጂ አይሁዳዊ መንፈስ አይደለም። እኛ እያስተማርን ያለው አሁን ችግር እኮ ነው። እኔና አንቺ አሁን ያው መማማር እንጂ ለሰዎችም እንዲሰሙ ማድረግ እንጂ እውነት ወይ ለእኔ ይበራል ወይ ለአንቺ ይበራል፣ እዚህ ላይ አንጨናነቅበትም። ግን አንድ እውነት አለ። ኢየሱስ ክርስቶስ የምንለው ስጋዊ ስሙ ነው። ፊልጵስዩስ ምዕራፍ 2 እስቲ አንቺ ጋር ካለ ስጋና እንትን እያለ አይነጥልም። ወንጌል ግልጽ ነው። በነገር ላይ ወንጌል የሚያስጨንቅ አይደለም፣ የሚያጨቃጭቅ አይደለም። ፍልስፍና አይደለም። አንድ ጊዜ ልጨርስ። አሁን ኢየሱስን ፈጣሪ ነው የሚል መንፈስ ግሪካዊ መንፈስ ነው። ቅድም አንተ የኒቃያ ጉባኤ የቄስጦንጥሮስ ጉባኤ የኤፌሶን ጉባኤን አልቀበልም አልክ። ጥሩ አድርገህ ነበር። ነገር ግን መንፈሱ አልለቀቀህም። ኢየሱስ አንዴ በስጋው አንዴ በእንትኑ መለኮት ነው ምናምን የሚል መንፈስ ከነዚህ መነኩሴዎች የወጣ መንፈስ ነው። እነዚህ መነኩሴዎች ደግሞ በግሪክ መንፈስ የወደቁ ሰዎች ናቸው። መጽሐፍ ቅዱስ ላይ ያለው ህዝብ አይሁድ ነው። ለዚህ እኮ ነው እኮ ቀለል እንዲልላችሁ መጽሐፍ ቅዱስ የማን እንደሆነ የት እንደነበረ መጽሐፍ ቅዱስ የማን ህዝብ እንደነበረ እኮ ነገር። ኢየሱስ ክርስቶስ አይሁዳዊ ነው። የአይሁድን አምላክ ያመለከ ነው። አይሁድን የሰበከ የአይሁድ ሰባኪ ነው። በጣም ቀላልና ግልጽ ነው። መጽሐፍ ቅዱስ ላይ ወንጌል ላይ ያለ አንድና ብቸኛ። በነገር ላይ የአይሁድ አምላክ በጣም ቀላል አምላክ ነው። ፍልስፍና ውስጥ የምትገባበት እንዲህ የምትጨነቅበት የምትቸገርበት አይደለም። ለዚህ ነው ወንጌል እንዲገባችሁ በአይሁድ አረዳድ ተረዱት። ምክንያቱም ወንጌል በተሰበከበት ሰዓት ኢየሱስና ደቀ መዛሙርቶቹ በነበሩበት ሰዓት በፍልስጤም ምድር በአይሁድ ምድር ነበሩ። ኦኬ። ነገር ግን በዛን ሰዓት አይሁዶችን በቅኝ ግዛት የያዛቸው አርማውያን ግሪካውያን ስለነበሩ ተሰደው ከመካከለኛው ምስራቅ ከፍልስጤም ምድር ወደ ግሪክ ሄዱ። ተግባብተናል። ስለዚህ ቀላል የነበረው የአይሁድ እምነት በጣም ውስብስብ ወደሆነው ወደ ግሪክ ፍልስፍና ገብቷል። እና ይህንን የግሪክ ፍልስፍና ደግሞ እውን ያደረጉት ወንጌል ላይ የቀላቀሉት እነ አትናቴዎስ እነ ቄሮስ እና እነ ዲዮስቆሮስ ናቸው። እንግዲህ እነዚህ ሰዎች እንግዲህ የስራቸውን ይስጣቸው አንልም፣ ሞተዋል፣ ተረስተዋል፣ ችግር የለውም። ስለዚህ የምንረዳው በቀላሉ ወይ በጴጥሮስ መንገድ፣ በጳውሎስ መንገድ፣ በአይሁድ አስተሳሰብ አንደኛ አይሁዶች እዚህ ምድር ላይ ያሉ በዚህ ሰዓት። ስለዚህ ወንጌልን መረዳት የፈለገ ሲጀምር ወንጌልን ያገኘውን ከማን ነው? ከአይሁድ ነው። የመጀመሪያዎቹ ሰዎች እኔ ብዙ ጊዜ ሳስተምር ምን እላለሁኝ? የመጀመሪያዎቹ ሰዎች ማናቸው? ሐዋርያት ናቸው። አንደኛው ክፍለ ዘመን ላይ ኢየሱስ ስር
ቁጭ ብሎ የነበሩት እነ ጴጥሮስ እነ ያዕቆብ እነ ይሁዳ እነ ዮሐንስ እነ ማቴዎስ ከዛም ደግሞ ራእይ ተገለጠልኝ ብሎ ሲያስተምር የነበረው ጳውሎስ አይሁዳዊ ነው። ስለዚህ የምንረው ወደ አይሁዶቹ እንመለስ ነው። እነዚህ አይሁዶች እንደ ጳውሎስ እና እነ ጴጥሮስ እና እነ ጳውሎስ ኢየሱስን አምላክ ነው ብለዋል። ወደሱ ነው የምንሄደው። እሱንም እናያለን። አሁን ዋና የያዝነው መጀመሪያ እሱን ካልተስማማ ወደ እነሱ ደግሞ እያልን እንሄዳለን። ግን በደንብ ተስተውኝ የአይሁድ አምላክ አምላኪ ሳይሆን የዕብራውያን አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ አይሁድ አይደለም። አሁን ምን መሰለሽ አንቺም የምታስተላልፊው ሰው ሰምቶሻል። የኔንም ሰው እንዲሰማው በትክክሉ እኔና አንቺ ነሽ የማንግባባው እንጂ ብዙዎች ከዚህ ውስጥ እንትን ልሉ ይችላሉ። የአብርሃም አምላክ የአብርሃም ከሚለው ዕብራውያን የመጡትና የነሱ የቃል ኪዳን ዘሮች አምላክ ሐረግ ነው ክርስቶስ የመጣበት። አሁን አይሁድም የ12ቱ ነገድ አንደኛው ነው፣ ሌላ ነገር አይደለም። አሁን አይሁድ ምናምን የምንለው አይደለም። ዋና ነገሩ ሁለቱ ላይ አብርሃም ላይ የቆመ ነገር ነው። አሁን ኢየሱስ ክርስቶስ ኢየሱስ የሚለው ቃሉ የመጣለት እዚህ አንድ ፈቃደኛ ከሆንሽ እዚች ጋር ላንብብና በሱ ላይ እንነጋገራለን። ይኸው እንዲህ ይላል። እርሱ በፊልጵስዩስ ምዕራፍ 2 ከቁጥር 5 ነው የሚጀምረው። እንዲህ ይላል ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ኢየሱስ እንዴት ይሄ ኢየሱስ ነው በእግዚአብሔር መልክ የኖረው አይደለም። ይሄ ቃሉ በእግዚአብሔርነት መልክ አሁን ይሄ ምን እንደሚል እንዴት እንደሚተነትነው ራሱ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አየሽ መተካከልን መቀማት እንደ አንቆ ማን ይቀማኛል ብሎ አያስብ። ለማንነት ነው አንድ ማንነቱ ነው እንጂ ይሄ የተለየ ነገር ያለው አይደለም። እሱን ደግሞ ዘፍጥረት ላይ ዘጸአት ላይ ሄጄ ዘፍጥረትም ላይ ሄጄ አሳይሻለሁ። በተግባር ቀጥታ እንዲሁ እንደተቀመጠ አሳይሻለሁ። በደንብ ስሚ። እርሱ በእግዚአብሔር መልክ አሁን አንተ ፊልጵስዩስ ላይ ሄደ በእግዚአብሔር መልክ ሲኖር እያልከኝ ነው አይደለም? ፊልጵስዩስ አንቀጹን እንፍታው ወይ እንትን እንዳይል ነው። አንቀጹን እንፍታው ቆይ ኦኬ ፊልጵስዩስ የጳውሎስ መልእክት እንደሆነ ታውቃለህ። ቀጥይ ደስ እንዳለሽ ተናገሪ፣ እኔ ሰማሽና እናገራለን። ፊልጵስዩስ የጳውሎስ መልእክት ነው። ጳውሎስ ከጳውሎስ አሁን ለምሳሌ የጳውሎስ እምነትና የጳውሎስ መልእክቶች ይዘቱን ሙሉ ለሙሉ አንድ ላይ ጠቅልለን ሳንረዳ ከጳውሎስ መልእክቶች መካከል አንዷን አንጠልጥለን እምነት መመስረት አይከብድም። ምክንያቱም በእግዚአብሔር መልክ ሲኖር ሳለ መቀማትን አልቆጠረውም ማለት ተባለው በእግዚአብሔር መልክ መኖርን ራሱ ጳውሎስ እኛ ሁላችን ራሱ እግዚአብሔርን መስለን እንድንኖር አስተምሯል። እግዚአብሔርን መምሰል ብሎ ማለት እኮ እግዚአብሔር መሆን አይደለም እኮ። መምሰልና መሆን ይለቁ። አንድ ጊዜ ልጨርስልህ። መምሰልና መሆን በጣም ይለያያል። ኦኬ ራሱ ጳውሎስ ምንድነው እግዚአብሔርን ምሰሉ ብሎ አስተምሯል። እሱ ራሱ እኔ ክርስቶስን እንደምመስል እናንተን ደግሞ ማንም መሰሉ ብሎ አስተምሯል። ስለዚህ ጳውሎስ እግዚአብሔርን መሰልኩ ሲል ማን ነው? ጳውሎስ ኢየሱስን መሰልኩ ሲል ጳውሎስ ኢየሱስን ሆነ ማለት ነው? አይደለም። ጳውሎስ ልክ እንደ ኢየሱስ ታዛዥ ሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር መሰለ የተባለው እግዚአብሔር ሆነ ሳይሆን እግዚአብሔር አለ፣ ኢየሱስ አለ። ሁለት ማንነቶች ናቸው እዚህ ጋር ሁለት ማንነቶች ናቸው። እግዚአብሔር አለ፣ ኢየሱስ አለ። ኢየሱስ ደግሞ እግዚአብሔርን እየመሰለ ነው። እግዚአብሔርን መሰለ ብሎ ማለት የእግዚአብሔር መልክ ምንድን ነው ነው? እግዚአብሔር መልክ አለው፣ ደም ግባት አለው። እስኪ መልስልኝ መሰለ። እግዚአብሔር መልኩ ምንድን ነው? መንፈሳዊ አካል መንፈስ። አሁን ለምሳሌ ምንም አትከፋፍለውና የእግዚአብሔር መልክ ምንድን ነው መልስልኝ። ማንም አላየውም፣ ግን መንፈሳዊ አካል እንዳለው ይመስላል። ማንም አላየውም አይደል? አሁን ኢየሱስ የእግዚአብሔር መልክ ሲባል የእግዚአብሔር መልኩ ምንድን ነው? ለምንድን ነው ኢየሱስ አሁን ለምሳሌ ጳውሎስ እግዚአብሔርን መሰሉ ብሏል። ኢየሱስ ብቻ ሳይሆን እግዚአብሔርን የመሰለው እኛም እንደ ኢየሱስ እግዚአብሔርን መምሰል እንችላለን። በነገር ላይ እኛም ራሱ በእግዚአብሔር መልክ መኖር እንችላለን። በጳውሎስ አስተምሮ መሰረት የእግዚአብሔር መልክ ምንድን ነው ነው? እስቲ አንድ ነገር ላንብብልሽና በዚህ እንፍታው። በዚህ ዘፍጥረት ምዕራፍ 5 ላይ ይዘሻል። አብረን እንድናይ አብረን ስናየው እየገባን ይሄዳል። መጀመሪያ
የአዳም ትውልድ መጽሐፍ ይህ ነው። በደንብ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው ይላል። ምንድን ነው እሱ? ኦኬ እግዚአብሔር ምሳሌ አደረገው ምን ማለት ነው? እስቲ እግዚአብሔር ምሳሌ በጣም ጥሩ፣ እንደውም ጥሩ ነገር አመጣኸው። ምን ገባሽ እዚህ ጋር ሳንወርድ ወደ ታች? የእግዚአብሔር መልክ የእግዚአብሔር መምሰል ብሎ ማለት የደግነት ባህሪ ነው። ደግነት፣ መልካምነት፣ ሩህሩህነት ነው ባህሪ። ወድ ብዬ ላንብብልሽ እዛው ላይ ይኸው ተከታታይ። ወንድና ሴት አድርጎ ፈጠራቸው። እንግዲህ አሁን ባህሪውን ይሄ እንግዲህ አንቺ አሁን ያልሽው ከዛ በኋላ የሚለውን ወደ ታች ያለው ነው መልሱ የሚሆነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም ታርጌቱ ይሄ ነው። ስለ ስም ጉዳይ ነው አለ ጭቅጭቁ። እግዚአብሔር ነው አይደለም የተባለው። ስማቸውንም በፈጠረ ቀን አዳም ብሎ ጠራ። ሔዋን አዳም ናት እንዴ? መሲህ አይደለችም። አዳም ብሎ ማለት ወንድ ነው፣ ሰው ነው። ያየ ስማቸውን አየ ስም ሳውጣላቸው ማን አለ? አዳም። ለምን አዳም የተባለው አጥንቱ፣ ስጋው፣ ጅማቱ፣ አይኑ፣ ጥርሱ አንድ ላይ አዳም ስም ነው። አየ የጋራ ስማቸው ነው። እጅ የሚባል አንድ አካል ነው፣ ስም አለው። አይን የሚባል አንድ አካል ነው፣ ስም አለው። አፍንጫ፣ ሁሉ ስጋም ሁሉም ስም ነው። የጋራ ግን አንድ የሚያደርጋቸው ምንድነው? አዳም የሚል ማንነት ነው። አየ ከአጥንቱም ብትወጣ አዳምነቷን አልተወችም። በተረጅን ቆይ አዳምነቷን አልተወችም። ግን ለብቻ ስም ስለሚያስፈልጋት ሔዋን ሆነች። ጂሰስ ጀስት ላይክ ዛት ምንድነው የሆነው? ቃል ነበረ፣ በመጀመሪያ ቃል ነበረ ስል የት መጀመሪያ? አሁን እዛች ጋር መሳይ ቆይ ነገሩ ግልጽ እንዲሆን አሁን አንተ አጥንት፣ ስጋ፣ ጥርስ ብላል። ታዲያ ኢየሱስ ለእግዚአብሔር አጥንቱ ነው፣ ደሙ ነው፣ ስጋው ነው፣ ማንነቱ አሁን ለምሳሌ መሲህ የተባልሽው የእግዚአብሔር ማንነት ምንድነው? የእግዚአብሔር ማንነት በአጭር ቁመት በብረት የተወሰነ አይን እጅ ያለው የሚበላ የሚጠጣ አይን ያለው አፍንጫ ያለው አፍ ያለው እግር ያለው መለኮታዊ ነው። ግን የኛን አይነት አይደለም። ስለዚህ አሁን ኢየሱስ መለኮት ነው። ያን ኢየሱስ መለኮት ነው እያልከኝ ነው ያለው። የእግዚአብሔር ማንነት እንዴ አንተ የእግዚአብሔር ማንነት እንዴ ሰው ነው እንዴ? የእግዚአብሔር ማንነት በአጭር ቁመትና በጠባብ ድረት የሚወሰን ነው እንጂ። ለዚህ ነው መጽሐፉን መረዳት ያለብን። አዳምጠኝ ሲጀምር በፍጥረት ኃይል ኧረ ፕሊስ አዳምጫለሁ። ከምንድን ነው ያልከው? ከፊልጵዎስ ዘለ ዘፍጥረት ላይ ሄዳል። ዘፍጥረት የሚያወራው እንዴ ስማውጣላችሁ አለ። ቆይ ኧረ ፕሊስ አዳምጥ። ቆይ አዳምጫለሁ። አዳምጥ እሺ። ስማውጣላችሁ ያልከው የሚያወራው ስለ ማን ነው? ስለ አዳምና ስለ ሔዋን ነው። መጀመሪያ የተፈጠረው አዳም ስለሆነ ሰውም የሚለው አዳምን ነው። ሴትን ሰው አይላትም ሲጀምር እግዚአብሔር ማለት ነው። ተግባብተናል። ስለዚህ ስማውጣላችሁ የተባለው ያኒ ማናትች ሔዋን በአዳም ስር ናት። ሔዋንም አዳምም እኩል ናቸው፣ ሰው ናቸው። አይን ያላቸው፣ እጅ ያላቸው፣ በአጭር ቁመት በጠባብ ድረት የተወሰኑ ሰው ናቸው። እና ኢየሱስና እግዚአብሔር እኩል ናቸው እንዴ? ኢየሱስ ራሱ ኧረ ፕሊስ አዳምጥ። ኢየሱስ ራሱ ከኔ አብ ይበልጣል ብሏል። ራሱ ሐዋርያው ጳውሎስ ለቆሮንቶሶች በላክላቸው ደብዳቤ እግዚአብሔር አብ የኢየሱስ ራስ እንደሆነ ተናግሯል። ስለዚህ ራስና እንትን እኩል ናቸው አይደለም። ስለዚህ ሔዋን በአዳም ስር ተደርጋ ሰው የተባለችው ወይም ስም የተባለላቸው ለምንድን ነው? እኩል ሰው ስር ሆኑ ነው። ኢየሱስና እግዚአብሔርን እንዴት እኩል ታደርጋቸዋለህ? ራሱ ኢየሱስ ቆይ አልጨረስኩም። ኢየሱስ ራሱ በላው ላይ መስክሮ ከኔ አብ ይበልጣል ብሏል። የሚበልጥና የሚያንስ በምን ተገናኝተው ነው? ሲቀጥል ደግሞ እግዚአብሔርን ያየኝ ቆይ ፕሊዝ ደግሞም እግዚአብሔር መንፈስ ነው። መንፈስ የሆነውን እግዚአብሔርን ከማርያም ልጅ ጋር እንዴት ነው ኢየሱስ የእግዚአብሔር ባህሪ ነው? የእግዚአብሔር መገለጫ እኮ ታላቅ እኮ ነው። እግዚአብሔር ኃያል ነው ይላል እኮ። እግዚአብሔር ብርቱ ነው እኮ የሚለው እንጂ እንዲህ ኢየሱስ የሚራብ የሚጠማ የሚያለቅስ የሚፈራ ነው ኢየሱስ ክርስቶስ። እንዴት ነው? እና የእግዚአብሔር ባህሪ እንደዚህ የሚራብ የሚጠማ የሚፈራ የሚያለቅስ የሚጨነቅ ነው። ኦኬ እንደዚህ ነው። የሚረግዝ የሚወለድ ነው እግዚአብሔር ኃያል ነው። እግዚአብሔር አይመረመርም ነው የሚለው መጽሐፍ ቅዱስ። እግዚአብሔር አይመረመርም። ስለዚህ ኢየሱስ ክርስቶስ ፕሊስ አንድ ጊዜ ልጨርስልን። ስለዚህ ኢየሱስ ክርስቶስ አንድ አይሁዳዊ የሃይማኖት ሰባኪ እንጂ የእግዚአብሔር ባህሪ አይደለም። የእግዚአብሔር ባህሪ ደግሞ ከእግዚአብሔር የሚነጠል አይደለም። አንተ ይርብሃል፣ ራብህ በውስጥህ ነው። ትጠግባለህ፣ የጥጋብህ ስሜት በውስጥህ ነው። ታለቅሳለህ፣ የምታለቅሰው አንተ ላይ ነው።
ያንተ ካንተ አይነጠልም። እግዚአብሔር ባህሪው ማንነቱ ከእግዚአብሔር የሚነጠል አይደለም። ለምሳሌ ዮሐንስ 1:1 ላይ ቃል የሚለው አይ የእግዚአብሔር ባህሪ ነው ራሱ እግዚአብሔር ማለት ነው ተባለ። ምንድነው የሚለው? ኢሳይያስ 55 ማለት ነው። የእግዚአብሔር ቃል ከእግዚአብሔር አፍ ይወጣል የምለውን ሳያደርግ ወደ አፍ አይመለስም ነው የሚለው። የእግዚአብሔር ቃሉ እግዚአብሔር ተናጋሪ አምላክ ነው። ቃሉ በእግዚአብሔር ባፉ ለዘላለም ይኖራል እንጂ ከሱ ተነጥሎ የሚሄድ ባህሪ የለውም። የእግዚአብሔር ባህሪ ከእግዚአብሔር የተነጠለ አይደለም። ራስን በራስህ ይኸው አንተ ነህ መሳይ ነህ። ሰውነትህ እጅህ ተቆርጦ ሄዶ ሌላ ሀገር ይኖራል አይኖርም? እጅህ ካንተ ከተቆረጠ አካለ ጎደሎ ነው የምትሆነው። ተግባብተናል። ስለዚህ እግዚአብሔር ባህሪያቱ ከሱ ተነጥሎ አያውቅም። ሌላው ለዚህም ነው ኢየሱስን አምላክ ነው ፈጣሪ ነው የሚል መንፈስ ግሪካዊ መንፈስ ነው፣ አይሁዳዊ አይደለም። መጽሐፍ አንቺ ቆንጆ ነሽ። አንዴ ስሚኝ። አሁን አንቺ ያረዳድ ነው ችግር የለውም። አንቺ እንደዛ ተረዳሽ። ግን መጽሐፉ እኔ መሳይ ሲያስተምር ምን እንደሚል ታውቂያለሽ? ይሄ የስም ጉዳይ ነው። አዳምና ሔዋን ስማቸውን ባወጣ ጊዜ ሲል የጋራ ስማቸው አጥንት ሆና በነበረችበት ጊዜ ማንነቱ ስለሆነች አዳም ተባለች አለ። አጥንቱ ወስዶ ግን ሌላ አይነት ስጋ ስትሆን ደግሞ ሔዋን ነው የተባለችው። አሁን እኔ መሳይ የተባልኩ የመላ ሰውነቴ ስም እንጂ የሌላ ስም አይደለም። አሁን ለምሳሌ ጆሮ፣ አይኔ፣ ጥርሴ፣ እግሬ ለብቻ ቢሆን መሳይ የሚባል ይጠፋና ይሄ እግር ነው ይሄ አይን ነው የሚባል። አየሽ፣ ይሄ መለኮታዊ ጥሪ ምን አለ? ሰውን እንደ ምሳሌያችን ስል የእግዚአብሔር አብና የወልድ ያለመለያየት ቃል ሆኖ በማንነት ውስጥ በኖረ ቃል ሆኖ ከምንጩ በኖረ ጊዜ እግዚአብሔር ይባላል። ለምሳሌ አሁንም ሂጂ አንድ የተሳሳታችሁትን ደግሞ ልንገርሽ። ሙሴን ሲያነጋግር የነበረ አብ ነው ወልድ ነው? መሲ እግዚአብሔር ነው ያናገረው። አውቄያለሁ። አብ ነው ወልድ ማለትም አሁን ትክክል እግዚአብሔር ነው ያናገረው። ኢየሱስ እንደሆነ ግን ታውቂያለሽ? ለኢየሱስ አይደለም፣ ኢየሱስ እግዚአብሔር አይደለማ። ሌላ አንብብልሻ በደንብ ስሚኝ። አሁን ዘጸአት እሺ፣ ቆይ አንዴ ቆሽና ላንብብልሽ። ዘጸአት ምዕራፍ 33 ከቁጥር 17 ላንብበው። ትከታተይኛለሽ? አንብበው። እግዚአብሔርም ሙሴን በፊቴ ሞገስን ስላገኘ በስምም ስላወቅው ይህን ያልከኝን ነገር አደርግልሃለሁ አለው። ማን ነው ያለው? ድገመው አንድ ጊዜ። እዚህ ሜሴጅ እያነበብኩ ስለሆነ ነው። ድገመው። ምን አልክ? እግዚአብሔርም ሙሴን በፊቴ ሞገስን ስላገኘ በስምም ስላወቅሁ ይህን ያልከኝን ነገር አደርግልሃለሁ አለው። እግዚአብሔር አሁን እርሱም አለ ሙሴ እርሱም እባክህ ክብርህን አሳየኝ አለው አይደል? አሁን ተናጋሪው እግዚአብሔር ይሄንን እግዚአብሔር ነው የምነግርኝ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ የእግዚአብሔርንም ስም የማንንም ስም እግዚአብሔር የእግዚአብሔርንም ስም ሉኪር እግዚአብሔርም አለ እኔ መልካምነቴ ሁሉ በፊትህ አሳልፋለሁ የእግዚአብሔርንም ስም በፊትህ አውጃለሁ ይላል። አየሽ፣ ዘፍጥረት ላይ እግዚአብሔር ሆኖ ነበር የሚኖረው። በመለኮት ማንነቱ ለሙሴ ሲገለጥ እግዚአብሔር ተብሎ የተጠራው ለሙሴ ታየው አብ አይደለም። ኢየሱስ ወደፊት በሚመጣው ማንነቱ ሳይሆን በመለኮት ማንነቱ ይወርድ ነበር። በፊቱ መቆም የማይችልበት ሙሴ ኢየሱስ ነበር። መልካምነቴ ሁሉ በፊት ያሳልፋለሁ የእግዚአብሔርንም ስም በፊት አውጃለሁ አለ። እስቲ ይህችን ነገር አንቺ እንዴት ተረዳሽሽ? አሁን ይህንን ለያ ኢየሱስ እግዚአብሔር አይደለም። ይህንን አለሽ እኮ መስሎኝ ጥቅሱን እኮ አነበብኩ ሰማሁ እኮ። እግዚአብሔር ለሙሴ እንዲህ አለው ነው እንጂ የሚለው ኢየሱስ እንዲህ አለው የሚል ነገር የለም። ኢየሱስ ደግሞ እግዚአብሔር አዳምጫለሁ። የእግዚአብሔርን ስም የሚያውጀው እግዚአብሔር ኧረ ፕሊዝ እንደዚህ አትበል። ቆይ ይሄ አይነት የቃላት አጠቃቀም ኢየሱስን እግዚአብሔር ያደርገዋል ብለህ ከሆነ ተሳስተሃል። ምክንያቱም ለቃል ነው ማውራሽ መስዬ ኢየሱስን አላውቅም። ይኸውልህ መሳይ በነበረ ጊዜ መለኮት ማንነቱ ኧረ መሳይ አዳመጥኩህ እኮ ሁለት ጊዜ አነበብክ። አዳመጥኩህ እኮ ይኸውልህ ቃል ብትለው ኢየሱስ ብትለው ምንም ለውጥ ውጤት የለውም። ምክንያቱም ኢየሱስ እግዚአብሔር አይደለም ብያለሁ። ኢየሱስ እግዚአብሔር እንዳልሆነ የምናየው ኦኬ ኢየሱስ አንድ ጊዜ አይደለም መሲ
እዛ ሳትሄጂ ኧረ ፕሊዝ ቆይ እዛ ሳትሄጂ አትበል የትም እሄዳለሁ እንዴ መጽሐፍ ቅዱስ እርስ በርሱ አይጋጭም እኮ እሺ ካትሽ አሁን እኔ ሜሴጅ ለማንበብ ከላይ የሆነ ነገር አውርጃለሁ። እንዴት ብዬ ላወጣችሁ ነው ያጀማ እንዴ? አሁን እንዴት ነው የማወጣው? ቆይ እስኪ እንዴት ላባረው? ወይኔ እንዴት ነው የማጠፋው? ቆይ ግን እንዴት ነው የማጠፋው? ቆይ መሳይ መልሰህ ትገባለህ። ላወርዳችሁ ነው ምክንያቱም እዚህ ሜሴጅ ወርዶ ኢሞ ፊት ለፊቴ ነው ያለው። እንዴት አድርጌ ላጥፈው? የትክ ነው ምን ሆነሃል? እንደ ቤተ ክርስቲያን ውስጥ ነው እንዴ ያለው? ወይ ተረጋጋ። በአንድ ጥቅስ አትዝለል እንጂ እንዴ። መጀመሪያ ኢየሱስ ክርስቶስ ፈጣሪ ነው ለሚለው ዮሐንስ 1:1 አመጣ። መልስ አይሆንም እሱ መልስ አይሆንም ካልሆነው እንዘላለን። ይሆናል መልስ ይሆናል። ፈጣሪ ነው ይላል። አዎ ይላል። እዛ በፈጣሪ ነው ሁሉ በእርሱ ተፈጥሯል ይላል። ፈጣሪ ነው ማለት ነው። ኢየሱስ ክርስቶስ ፈጣሪ ነው ይላል ወይ? ዛጋ ቀጥሉ እስኪ መሲ። ሁሉ በእርሱ ተፈጥሯል እያለኝ እኮ ነው። ኦኬ እርሱ ማን ነው? እርሱ ክርስቶስ ፈጣሪ ነው። የቱ ጋ ነው ክርስቶስ የሚለው? ቃል ስጋ ሆነ ስለሚል ያ ስጋ የሆነው ደግሞ ቃል ክርስቶስ እንደሆነ ግልጽ ነው። ማያሻማ ሐሳብ ነው። እሺ ዮሐንስ 1 ላይ ዮሐንስ 2:3 ላይ ኢየሱስ የሚል የለም ክርስቶስ የሚል የለም። ከየት አምጥተህ ነው የምትጨምረው? ያኔ ከኪስ እያወጣ ትጨምራለህ እንዴ? ወንጌል ላይ የሚጨምር እኛ ካስተማርነው ወንጌል ውጭ የሚጨምረው ወይም እንትን የሚል የተረገመ ይሆን ይላል ጳውሎስ። ስለዚህ አንተ መረገም ፈልገህ ነው ጳውሎስ ላይ የሌለ የምትጨምረው? አይደለም እኔ አልጨመርኩኝም። ቃል ስጋ ሆነ ሲል ራሱ ቃል ስጋ ሆነ። እሺ ቃል ስጋ ሆነ አለ እንጂ እዚህ ጋር ክርስቶስ የሚል የለ ኢየሱስ የሚል የለ። ከየት አምጥተህ ነው የምታወራው? የሌለ ነው የምታወራው። እኛ እኮ አሁን ስጋ የሆነው ክርስቶስ ስለሆነ ስጋ ያማ ለአይሁዶች የተሰጠ የተስፋ ቃል ነው። በኢየሱስ ክርስቶስ የተስፋ ቃል ነው ብለህ በዛ ዙሪያ ማውራት ከፈለክ እናውራ። ቃል ሳይሆን የተስፋ ቃል ነው። ኢየሱስ የተስፋ ቃል ነው። እንዴት የተስፋ ቃል ነው? በነቢያችን የተነገረው በነቢዩ ኢሳያስ የተነገረ የተስፋ ቃልም ጭምር ነው። እውነት ነው እሱ። ጥሩ። ስለዚህ የተስፋ ቃል ለእስራኤል የተሰጠ ተስፋ ቃል አንድ እስራኤል ብቻ ግን አይደለም። ፖይንቱ የተስፋ ቃል ብቻ አይደለም። ሐዋርያው ጳውሎስ ኢየሱስ የተስፋ ቃል እንደሆነ በገላትያ በሮሜ በተለያየ ቦታ በደንብ አስተምሯል። ሐዋርያ ስራ ላይም አለ። ስለዚህ ኢየሱስ ክርስቶስ የተስፋ ቃል ብቻ አይደለም ብሎ አስተምሯል ጳውሎስ። እስኪ ያሳየን። አምላክም እንደሆነ መመልከት እንችላለን። ለምሳሌ ፊልጵስዩስ ምዕራፍ 2:6 ምን ይላል? የጳውሎስ መልእክት ስለሆነ ማለት ነው። ሐዋርያው ጳውሎስ መልእክት ነው። እሺ አንድ ጊዜ ፊልጵስዩስ ምዕራፍ ኑኑ ልከሻል አይታይ? ኦኬ ኑኑን አስገቧት። ኦኬ ፊልጵስዩስ ነው ያልከው? እስኪ ፊልጵስዩስ ጋር ነው ፊልጵስዩስ ፊልጵስዩስ ምዕራፍ 2:6 ይላል እርሱ በአምላክ መልክ ሲሆን ከአምላክ ጋር መኩራትን ነገር አልቆጠረውም ይላል። እርሱ ማን? አምላክ ሲሆን እርሱ የሚለው ማን ነው? እዚህ ጋር ክርስቶስ ኢየሱስ ማለት ነው። እሱ ከአምላክ ጋር ያለው እዚህ ጋር ሁለት ማንነቶች ናቸው ያለው። እዚህ ጋር በአምላክ መልክ ተባለ እንጂ ኢየሱስ አምላክ ነው አይልም። በነገር ላይ በአምላክ መልክ ለሚለው አንተም አምላክን መምሰል ትችላለህ እኮ። ሐዋርያው ጳውሎስ እግዚአብሔርን እንድትመስሉ አስተምሯል። እግዚአብሔርን መምሰል ብሎ ማለት እግዚአብሔር መሆን አይደለም። እግዚአብሔርን መምሰል ብሎ ማለት መልካም ማድረግ ማለት ነው፣ መታዘዝ ማለት ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔርን የታዘዘ ነው። በእግዚአብሔር መልክ የተባለው ይሄ ነው እንጂ በእግዚአብሔር መልክና እግዚአብሔር ይለያያል። በእግዚአብሔር መልክ እሺ፣ እኔንም አለመቀበል መብትሽ ነው። እኔ ወደ ቀጣዩ ማስረጃዎቼ ልሂድ። የሚለው ወንጌል የሚለው እየተናገር ነው። ሰላም አለይኩም መሲ። ቅድም የሆነ ስራ ሰጥቼዋለሁ እኮ ይዞ መጣ። እንዲያማስ ይዤ መጥቻለሁ። ምን መሰለሽ መሲ፣ ክርስቲያን ማለት ኢየሱስን ማምለክና መከተል ነው የሚል ማስረጃ ይዞ መጥቶ ከሆነ እስቲ ያሳይ።
እሺ እንግዲህ በዲክሽነሪም ላሳይ እችላለሁ። በግሪኩ ዲክሽነሪ ምንድነው የሚለው? ግሪክ ዲክሽነሪ ሌክሲዮን ወይም ደግሞ ስትሮንግስ ኮንኮርዳንስ። ክፈት ካሜራውን። እሺ ክፈትና ኢየሱስን ማምለክና መከተል ነው የምትለዋን ወርድ ታሳየናል። ካሜራ ማብራት አልቻልኩኝም። እኛ እናወጣልሃለን፣ አንተ በአንቀጹንና ቁጥሩን ሰጠን። ኦኬ ከመጽሐፍ ቅዱስም እሺ ይቻላል። ለምሳሌ ክርስቲያን የሚለው ቃል ክርስቲያኖስ የሚል ሲሆን ክርስቲያን ማለት ክርስቶስ የተቀባ አንዱ ማለት ሲሆን ያኖስ የሚለው የግሪኩ ቃል ደግሞ የወገን ተከታይ የሚል የግሪክ ትርጓሜን ይይዛል። ይህም ደግሞ የክርስቶስ ወገን ወይም የክርስቶስ ተከታይ የሚለውን ትርጓሜ ይሰጣል ማለት ነው። ይህን በግሪኩ ዲክሽነሪ መመልከት እንችላለን፣ በሌላ መጽሐፍ ማለት ነው። ከመጽሐፍ ቅዱስ ውጭ እንኳን ካስፈለገ ቆይ ወገናችን ሲጀመር ይሄ ረመዳን ነው፣ ያው የረመዳን ጥያቄ ነው። እንደዚህ አይነት ጥያቄን ያልጠየኩም ክርስቲያን ማለት ጥያቄ አልጠየኩም። ኖርማሊ ግልጽ ነው። ክርስቲያን ብሎ ማለት የክርስቶስ ተከታይ ተብሎ የሚባል ትርጉም እንደሚሰጥ ማለት ነው። ከዛ በዘለለ የክርስቶስ ተከታይ ብሎ ማለት ክርስቶስ ማምለክ አይደለም። የክርስቶስ ተከታዮች ሐዋርያቶች ናቸው። ሐዋርያቶቹ እነ ጴጥሮስ እና ያዕቆብና እነ ዮሐንስ እና ማቴዎስ ናቸው። እነሱ ደግሞ ኢየሱስን አላመለኩም፣ ኢየሱስን ማምለኩ ብለው አላስተማሩም። ስለዚህ ኢየሱስን ማምለክ ምናምን የተባለው ይሄ የራስህ እምነት የተጨመርከው ነው እንጂ ሐዋርያት እውቅና አልሰጡም። ሐዋርያት እውቅና ባልሰጡበት ነገር ላይ ማውራት ጥሩ አይደለም። ቆይ ገብቻለሁ መሲ። ውይ ረመዳን ኔትወርክም ይረብሻል፣ ከኋላም ድምጽ አለ። ኦኬ እሺ ጂሰስ ቅድም እያወራል ነበር። ማን ነው ሚውት ያደረገው? እሱ ነው። ማን ነው? ይሰማል? ኦኬ ሰማ። እሺ ማስኪ ያው ረምራን ይመጣል። ምንድነው ራሙ ኔትወርክ አልሰማም፣ እቆራረጣለሁ። ያወጣኝ እሱ እኮ ነው። ኔትወርክ እኮ ምንም ነገር እየተቆራረጠ ነው የሚደርሰን። እኛ እሺ በቃ ኔትወርክ ያልሰራው ልቀጥል። ኦኬ እሺ ቅድም ደቀ መዛሙርቱ አላመለኩትም አምላክ ነው ያሉለትም ብለሻል። ይሄ ፍጹም የመጽሐፍ ቅዱሳዊ አረዳድ ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 14 ቁጥር 13 ላይ በጀልባይቱ ያሉት ሁሉ ሰገዱለት እንዲህም አሉ፣ በእውነት የአምላክ ልጅ ነህ። አምልኮትና ስግደት ይለያያል። አምልኮትን የቃኔ እኮ ግርም የሚለኝ አንድ ሰው ውሃ ስጠኝ አንድ ሰው ውሃ ስጠኝ ስለ ውሃ ነው አይደል የምትሰጠኝ? ምን አረቄ ነው ሙዚየም እኮ አሁን ልመጣ ነው። ልቀጥል እኮ ነው። አምልኮታል የሚል ኢየሱስ እንድትመለከ ማሳየት ነው። ስግደት ቀበጥርሶ በቃ መደበቂያ ዋሻ ምናምን ፍለጋ አይደለም። አንዴ አስጨርሽኝ። አንዴ ልጨርስ። አስጨርሽኝማ እንኮ ትርጓሜን እኮ ልሰጥሽ ነው። ሐዋርያት ኢየሱስን አምልከውታል ነው አይደል ያልከው? አምልከውታል በሚለው አሳየን። ሰግደውለታል ማለት ነው። አብርሃም ለኬጢ ልጆች ሰግደውለታል። ኦኬ ጴጥሮስ ለቄርኔሎስ ሰግዶለታል። ምን አይነት ስግደት? ምን አይነት ስግደት? ምን አይነት ስግደት? መጽሐፍ ቅዱስ ላይ ምን አሁን እሱን እኮ ለመጣልሽ ነው። እሱን ለመጣልሽ ስግደት አይሁዶች ናቸው። ሉኪዳን ውስጥ ያሉት ህዝቦች አይሁዶች ናቸው። አዳምጥ። አይሁድ እርስ በርሱ ይከባበር ነበር። አይሁድ ለነገስታቶቹ ለነቢያቶቹ ለሚያከብሩት ሰው ይሰግዳል። ስግደት ለእግዚአብሔር ሲሆን አምልኮ ነው፣ ለሰው ሲሆን አክብሮት ነው። ኢየሱስ ሰው ነው፣ የሰው ልጅ ነው። ለኢየሱስ ተሰግዷል። ኢየሱስ አክብሮት ነው፣ ሰው ስለሆነ ነው፣ ስላከበሩት ነው። ተግባብተናል። እዚህ ክፍል ላይ ግን ስለ አክብሮት ብቻ አይደለም የሚያወራው። ምንድነው የሚለው? የግሪኩ ቃል አክብሮት አልተጨመረበትማ። ሰገዱለት ብሎ ማለት አመለኩት ተብሎ ላው ላይ አልተጻፈም። ሲቀጥል ደግሞ ሐዋርያት ሰገዱለት የተባለው ሐዋርያት ከሰገዱለት እሺ ሐዋርያት ሰግደውለታል። ያኒ ባንተ ሂሳብ አምልከውታል ማለት ፈልገህ ነው አይደለም? ታዲያ ለምንድን ነው አምልኩት ብለው ያልሰበኩት? እስኪ አምልኩት ብለው የሰበኩበትን አሳየ። በተግባር አሳይተውናል። የቱ ጋር ነው? አምልኩት ብለው የሰበኩበትን አሳየንሽ። ስገዱለት አምልኩት ብለው ለምሳሌ ነቢያት
ምን ብለዋል? ለእግዚአብሔርን ሰግደውለታል አይደለም? ለእግዚአብሔር ሰገዱ ይላል መጽሐፍ ቅዱስ ብሉይ ኪዳን። ደግሞ ምን ብለው ሰብከዋል? ሰገዱለት፣ አምልኩት ብለው ሰብከዋል። እግዚአብሔርን አመለኩ ብለው ተብሎ ተሰብከዋል። የእግዚአብሔር ሕዝቦች የተባሉት የእግዚአብሔር ነብያቶች የተባሉት እግዚአብሔርን እንዳመለኩ እነሱም ደግሞ እግዚአብሔርን አመልኩት ብለው እንደሰበኩ መጽሐፍ ሁሉ ተሰብኳል፣ ተቀምጧል። ስለዚህ አንተ ሐዋርያት አምልከውታል ከተባለ አምልኩት ብለው ለምን አልሰበኩም? በጣም ጥሩ። እንኳን አምልኩት ብለው መስበክ ከዛም አልፈው አምላኬ ብለውም ጠርተውታል። እዛው ዮሐንስ ወንጌል ላይ ለምሳሌ ደቀ መዛሙርት አንዱ የሆነው ቶማስ ቶማስ እሺ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታዬ አምላኬ። እሺ፣ ቶማስ በኢየሱስ ፈጣሪነት ያምናል እያልከኝ ነው? አምላክነት? አዎ። ኦኬ፣ ኢየሱስን እግዚአብሔር ነው ብሎ ያምናል በእያልከኝ ነው? አዎ። እሺ፣ ሐዋርያት ደግሞ አብረውት የነበሩት እሱ ሲጀመር ኢየሱስ ክርስቶስ ከእንትን ነው ከመቃብር እንደተነሳ ነው ይሄ እንትኑ ክስተቱ የተከሰተውና እዛው ዮሐንስ ከሞት እንደተነሳ ታምኛለሽ እንዴ? ከሞት እንደተነሳ ኢየሱስ መጽሐፍ ስለተጻፈው ነው የምናወራው። ሲጀመር ስለ ከሞት እንደተነሳ አይ ስትናገሪ እሺ ስለተጻፈው ነው እያወራን ያለ ነው። ያ ሌላ እንትን ነው፣ ሌላ ትርክት ነው እያወራን ያለ ነው፣ ስለ ፈጣሪነቱ ነው። ስለዚህ አብረው የነበሩት ሐዋርያት የእግዚአብሔር ልጅ ነው ብለው ነው የሚያምኑት። ስለዚህ ቶማስ ከሌሎቹ ሐዋርያት የተለየ ነው ማለት ነው። ሁሉም ደቀ መዛሙርት እንደዛ ነው የሚያምኑት። በደንብ ሲሚኝ አሁን ላውራ ነው። በደንብ ሲሚኝ ማስረጃ ይዤ ልመጣ ነው። ማስረጃ ይዤ መጥቻለሁ። እንዳውራ ፍቀጅልኝ እህቴ መሰረት እኮ ካልሰማሽ ልታውቂያለሽ ምን ማስረጃ እንዳመጣ። እኔ እኮ የጠየኩት ጥያቄ በኢየሱስ ሐዋርያት በኢየሱስ ፈጣሪነት አያምኑም አላመለኩትም ነው። አንተ ፈጣሪ ይሄ ሰውዬ እንዴት ገባ? ካሜራ መክፈት እኮ ከብዶኝ እንዴት አድርጌ ልክፈት? ሀኑ የሚባለው አካውንት ክፈት። ካሜራ አልከፍታለኝ። እሺ ካሜራ መክፈት አለ መክፈት ምንም ለውጥ የለውም። ካሜራ ከፈት ካልከፈት ግን እያወጣሁኝ ነው። ኦኬ አይ ከፈት ሳሉኝ ነው። እሺ ኢየሱስ ፈጣሪ ነው ብለው የሰበኩበትን አንደችም አላሳየም። ብቻ ይሆንልኛል የሚል ጥቅስ ነው ይዘህ የመጣው አንደኛ ነገር። ሁለተኛ ነገር ሐዋርያት አሁን ሐዋርያት ኢየሱስን ፈጣሪ ነው ብለው የሰበኩበትን አምጥተሃል አልመጣም? እስኪ እንዳውራ ፍቀጅልኝ እህት መሰረት፣ አንድ ጊዜ እንዳውራ ፍቀጅልኝ። አንድ ደቂቃ። ሺህ ዓመት አላወራም መቼ? ሺህ ዓመት አላወራም እኮ አፋፊን እያልሽ እኮ ነው። ሺህ ዓመት አላወራም እኮ ኦልሬዲ ዲስከስ ስለሆነ መደማመጥ ጥሩ ነው። ስጨርስ ትቀጥያለሽ። ያን ሁሉ ጥቅስ ስጠቅስ የነበረው ማን ነው? በማን አፍ ነው የተወራው? በአንተ አፍ አይደለም? ቆይ በደንብ ስሚ። ሰገዱለት የሚለው ቃል በግሪኩ ስታየው ፕሮስኩኒዮ የሚል የግሪክ ትርጓሜ ያለው፣ ያ ማለት ለአምላክ ብቻ የሚሰጥ ስግደት። ግሪክ ቅብጥርሱ አትበል። በግሪክ ሰገዱለት ለሚለው በግሪኩ ተከራክሩልን። እናንተ ለምን ነው የስጠራው? አትቀባጥሩ። በግሪኩ ተከራክራላችሁ እኮ እናንተ። ስግደት ችግር የለም። አዳምጥ። ይኸውልህ ስግደት ምንድነው? ለሰው የሚደረግ አክብሮት ነው፣ ለፈጣሪ አምልኮት ነው። ስለዚህ አንተ ሲቀጥል ደግሞ ሐዋርያው ጳውሎስ ለጢሞቴዎስ በላከለት ደብዳቤ ሁለተኛ ጢሞቴዎስ ምዕራፍ 1 አንቀጽ 3 ላይ አምልኮ የማመልከው እግዚአብሔር ብሎ አስተምሯል። ጳውሎስ ማለት ነው። ሐዋርያው ያዕቆብ ደግሞ በያዕቆብ መልእክት 1:27 26 ላይ አምልኮ ለእግዚአብሔር አብ ብሎ አስተምሯል። ስለዚህ አንተ አምልኮ የሚል ቃል ተጠቅሜ አምልኮ የሚል ቃል መጠቀም አቅቶ፣ ምክንያቱም ኢየሱስ አልተመለከማ። ኢየሱስን አምልኩም ሆነ ኢየሱስን አመለኩት የሚል ስለሌለ ስግደት የሚል ውስጥ ነው የተደበቀው። ለዚህም ነው ቅድም ውሃ ስጠኝ ስለ ሐረቂ አታምጣ ያልኩህ። አምልኮ የሚል ቃል ነው። ስግደትማ ለነብያትም ለነብይ ተሰግዷል፣ ለንጉስ ተሰግዷል፣ ለሚከበሩ ሰዎች ተሰግዷል። የአምልኮ አንዱ መስፈርት እኮ ነው ስግደት። ለፈጣሪ አምልኮ ነው። ስታውሪ ሰሞሽ አይደለ? ስታውሪ ሰሞሽ እህት መሰረት ስታውሪ ሰሞሽ አይደለ? አሁን ሰውራ ብትሰሚ አትሞችም መቼም ሰሞሽ። አሁን ደግሞ ብትሰሚ መልክ ውይይት እንደዚህ ሰው ነው የሚያምረው እንጂ አፋፊን እያልሽ ነው ለፈጣሪ። እሺ ለፈጣሪ ኢየሱስ ፈጣሪ ነው ካልክ ፈጣሪ የተመለከበትን አሳየና። ለምንድን ነው አምልኮ የሚል የማታመጣው? እኮ እያሳየውሽ እኮ ነው እያሳየውሽ ነው። ስሚ አምልኮ የሚል አላመጣህም። አምልኮ የሚለውን ቃል ተጠቅመህ አሳየን። አምልኮ ይስሚ ስግደት ውስጥ አትደበቅ። አምልኮ ቆይ በዚህ ታምኛለሽ? መጀመሪያ አምልኮ ማለት አንዱ መስገድ ነው። ታምኛለሽ? በዚህ ታምኛለሽ? አንተ ለፈጣሪ ለምን አትመልሽልኝም? አሁን ውይይት እኮ አይደለ? ዲስከሽን ነው። አንተ ለምን ስግደት ውስጥ ተደበቅ? አሁን ለምሳሌ አንዱ መስፈርት የአምልኮ አንዱ መስፈርት ስለሆነ መጽሐፍ ቅዱስ ላይ እግዚአብሔር ተመለከ፣ ለእግዚአብሔር ተሰገደለት ተብሎ ተቀምጧል።
ኢየሱስ እግዚአብሔር ከሆነ ተሰገደለት ብቻ አይደለም የሚባለው ተመለከ ተብሎ ይጻፍ ነበር ወይም አምልኩት ተብሎ ይጻፍ ነበር። መጽሐፍ ቅዱስ ላይ እኮ እግዚአብሔርን አምልኩ ተብሎ በቀጥታ ተጽፏል። እግዚአብሔርም እንደተመለከ በቀጥታ ተጽፏል። ለእግዚአብሔር እንደተሰገደለት ተጽፏል። ለእግዚአብሔርም ስገዱ ተብሎ ታዟል። ነገር ግን ኢየሱስን አምልኩ የሚል የለም። አምልኩ የሚል የለም። አንተ ለኢየሱስ እንዳልተመለከ አምልኩ እንዳልተባለ ስላወክ ነው ስግደት ውስጥ የተደበቀው። አንዲት ቃል ስግደት ተሰገደለት ደግሞ ማለት ነው። አምላክ አሁን አንድና አካል አምላክ ካደረከው ለአምላክ የሚቀርቡ ሙሉ አምልኮቶች ሊቀርቡለት ግዴታ ነው። አንዲት ስግደት ብቻ ናት አንተ ያለችህ። አንዲት ስግደት ለምሳሌ ለኢየሱስ መስዋዕት ቀርቧል፣ አልቀረበለትም። ለኢየሱስ ተዘምሮለታል፣ አልተዘመረለትም። ለኢየሱስ ተጾሟል፣ አልተጾመም። በኢየሱስ ስም ተምሏል፣ አልተማለም። መሐላ አምልኮ ነው፣ መዝሙር አምልኮ ነው፣ ጾም አምልኮ ነው፣ ጸሎት አምልኮ ነው። ወደ ኢየሱስ ጸልየለም ራሱ ኢየሱስ ክርስቶስ ምንድነው ያለው? ስትጸልዩ በሰማይ ያለ አባታችን ሆይ ብላችሁ ጸልዩ ነው ያለው። ስለዚህ ጸሎት አምልኮ ነው። ወደ ኢየሱስ የጸለየለም ኢየሱስ ወደ ኢየሱስ የጸለየለም፣ ለኢየሱስ የጾመ የለም፣ ለኢየሱስ የዘመረ የለም፣ በኢየሱስ የማለ የለም። መሐላ ራሱ አምልኮ ነው፣ መዝሙር ራሱ አምልኮ ነው፣ ውዳሴ ራሱ ስግደትን ለመንዘለል ስግደት እኮ አንዱ መስፈርት ነው። ኦኬ ከሳልኩ ስግደትም ማለት ስግደትም እንደዛው ነው። ስለዚህ አንዲት ስግደት ብቻ ናት ያለችህ። ስለዚህ አምላክ ለአዳምጠኝ አምላክ ማለት ነው ሙሉ አምልኮ ሊቀርብለት ይገባል። ስለዚህ ለኢየሱስ አንዳች አምልኮ መስፈርት አልቀረበለትም። አንዳች ደግሞ አይ ለኢየሱስ ስግደት የምትለው አንተ አትችልም። አይ ስግደት አምልኮ ነው ካልክ ስግደት አምልኮ ነው ካልክ መጀመሪያ ጥቅስ አምጣት ያለሽ ጥቅስ እናመጣ ደግሞ አንድ ብቻ ነው ወይ ይህች ብቻ ናት ወይ እንዲህ የሚባል ነገር የለም። ለምን ትሸሻለሽ? ጥቅስ አምጣ አልሽ። ጥቅስ አመጣ ደግሞ ይህች ብቻ የሚባል እንትን የለም የሚባል አለ። አዳምጥ የሚባል አለ መጽሐፍ ቅዱስ ላይ። እነዚህ በሙሉ እነዚህ አምልኮት ስርዓቶች በሙሉ ለእግዚአብሔር ቀርቧል። እግዚአብሔር መስዋዕት ቀርቦለታል። እግዚአብሔር ተወድሷል። እግዚአብሔር ተመልኳል። እግዚአብሔር ተሰግዶለታል። እግዚአብሔር መስዋዕት ቀርቦለታል። ለእግዚአብሔር ተጾሟል። በስሙ ተምሏል። እነዚህ የአምልኮ መስፈርቶች በሙሉ ቀርቦለታል። ስለዚህ አንድ አካል አምላክ ከተባለ ሙሉ የአምልኮ መስፈርት ሊቀርብለት ግዴታ ነው። ስለዚህ አንተ ለኢየሱስ በኢየሱስ ስም የማለ ማሳየት አትችልም። ኢየሱስን ያወደሰ ማሳየት አትችልም። ለኢየሱስ የዘመረ ማሳየት አትችልም። ኦኬ ወደ ኢየሱስ የጸለየ ማሳየት አትችልም። በኢየሱስ ስም የጾመ ማሳየት አትችልም። ለኢየሱስ የዘመረ ኢየሱስ ለእግዚአብሔር የሚዘምር ለእግዚአብሔር የሚጾም እግዚአብሔርን የሚለምን ሰው ነው። ወደ እግዚአብሔር የሚጸልይ ሰው ነው እንጂ ማንም ሰው ወደ ኢየሱስ ጸሎት ያቀረበ የለም። አንድ አካል አምላክ ከተባለ ሙሉ አምልኮ መስፈርት መቅረብ ግዴታ ነው። መጽሐፍ ቅዱስ ለእግዚአብሔር መስዋዕት ቀርቦለታል። መስዋዕት አምልኮ ነው። እሺ ለኢየሱስ መስዋዕት ወደ ኢየሱስ ክርስቶስ ጸልየዋል። እስጢፋኖስ ወደ ኢየሱስ ጸልየዋል። ማስረጃ አለኝ። ወደ ኢየሱስ ነው ጸልየዋል። በጣም ጥሩ። ሐዋርያት ሥራ ምዕራፍ 7 ከቁጥር 59 እስከ 60 ጌታ ኢየሱስ ሆይ መንፈሴን ተቀበል ብሎ እስጢፋኖስ ወደ ኢየሱስ ሲጸልይ ይናገራል። ጸልየዋል። ኢየሱስም ደግሞ ጌታዬ ሆይ ነፍሴን ተቀበል ብሏል። ምን እናድርገው ደግሞ ማለት ነው? ምንም አናደርገው። ምንድነው ለምን እንደዚህ ያለ ስንል ክርስቶስ በስጋ ሆኖ ሲኖር የሰውን አካል ስለያዘ እግዚአብሔርን አምላክ እያለ ይጠራዋል። እስጢፋኖስ በነበረበት ጊዜ ኢየሱስ ነበር እንዴ? እስጢፋኖስ ኢየሱስ በነበረበት ጊዜ አልነበረም። ኦኬ ስለዚህ ይኸውልህ አዳምጥ፣ በመጀመሪያ አዳምጥ። ይኸውልህ እየሰማሁ ነው። እስጢፋኖስ ኢየሱስና የእግዚአብሔር ልዩነት ያውቃል። በነገር ላይ እስጢፋኖስ ኢየሱስን እግዚአብሔር ነው ብሎ አያምንም። እስጢፋኖስ ይሄ ነፍሴን ተቀበላት ብሎ ኧረ አትሳቅ ነፍሴን ተቀበላት ብሎ ከጸለየበት በላይ ከላይ ጀምረህ ስታነበው ኢየሱስ ክርስቶስ ምንድን አለ? ከእግዚአብሔር ጎን ሆኖ አየሁት ነው ያለው ከእግዚአብሔር። ስለዚህ እስጢፋኖስ አየዋለ። ከዛ ፊት ጸልዩ ጸሎት ደግሞ አላ እንዴ ለምን የመጣችው ብቻ የፈለግሽው ብቻ ማለት ነው የምታነብው? ለምን የፈለኩትን እስጢፋኖስ ያለውን በሙሉ አልጸለዩም ማርሽ ጸልዩዋል ብዬ ማስረጃ መጣው። አሁን እኮ ማመን ያለሽ መከራከርም አያስፈልግም። በጣም ጥሩ ደግሞ እግዚአብሔር ጸሎቴን ሰማኝ ይላል መጽሐፍ ቅዱስ ላይ። እግዚአብሔር ጸሎት ይሰማል እና የእስጢፋኖስ ጸሎት ተሰምቷል። ኢየሱስም የእስጢፋኖስ ጸሎት ተሰምቷል። አዎ ተሰምቷል። ሞተ። መንፈሴን ተቀበል ሲለው በእግዚአብሔር በአብ ቀኝ ሆኖ ተቀበለው እኮ አየው ክርስቶስ ነው። ታዲያ ይሄ እኮ ጸሎት አይደለም እኮ ይሄ ጸሎት አይደለም፣ የሲቃይ መንፈስ እኮ ነው። በቃ ይሄ ጸሎት ብሎ ማለት እኮ አንተ ኧረ በእግዚአብሔር ቆይ እንደሱ አይደለም እህት መሰረት ይኸውልህ ስቃይ ነው። እስጢፋኖስ ስቃይ ውስጡ ነው የተናገረው። ይኸውልሽ ጸሎት ብሎ ማለት ይሰማ ነው። ይኸውልህ ምን ይላል በእግዚአብሔር መጽሐፍ ቅዱስ ላይ? ወደ እግዚአብሔር የተጸለየ ጸሎት እግዚአብሔር ጸሎቴን ሰማኝ ይላል መጽሐፍ ቅዱስ ላይ። እና ኢየሱስ ጸሎት ሰምቷል
ኢየሱስ ወደ ኢየሱስ ይጸልይ ያልካልክ ወደ ኢየሱስ የጸለየ ጸሎቱ ሊሰማለት ይገባ ነበር። እስጢፋኖስ ግን ሞቷል። አድነኝ እኮ አይደለም ያለው፣ መንፈሴን ተቀበል ነው ያለው። አድነኝ አይደለም ያለው። ከዚህ ከሞት አድነኝ ብሎ አልጸለየም እስጢፋኖስ። መንፈሴን ተቀበል ይሄ ጸሎት አይደለም። ጸለይ ተብሎ ነው የተጻፈው። እንዳትለይ የጸሎት አይደለም ጸሎት። አሁን እኮ ሁሉ ነገር ላይ እኮ እንትን አሁን እንዳወራም እኮ እየፈቀድሽ አይደለም። አንደኛ ሲቀጥል ደግሞ አፋፌን እያልሽ ነው። ኦኬ ሶ መልካም እሺ፣ እኔ እቀጥላለሁ። መልካም እሺ፣ እኔ እቀጥላለሁ። ኢየሱስ ክርስቶስ እርሱ እግዚአብሔር ነው። እግዚአብሔር ደግሞ በብሉይ ኪዳን ስለ መረጃ ነው እንደ እግዚአብሔር ለምንድን ነው እህት እንዳወራማ ትፈቅጂልኝ? ዲስከስ ነው አይደለ? ክርክር አይደለም። መስበክ ከሆነ አስፈቅደህ አንዱ ፓስተር ሲሰብክ ማይክ ስጠኝ በልና ኖ አይደለም። ማስረጃ ስላልሽኝ ማስረጃ አምጥቼ ያወራው ነው። ኢየሱስ እግዚአብሔር ነው የሚል ሽታው የለም መጽሐፍ ቅዱስ ላይ የለም። የሌለ ወሬ አታውራ። ስትዋሽማ ዝም አንልህም። ስለዚህ ኢየሱስ እግዚአብሔር ነው። ማስረጃ ይዤ እኮ መጣሁ። ውሸቱን እሱ አንዱ እግዚአብሔር ያውቀዋል። አዳምጥ ይኸውልህ፣ ኢየሱስ እግዚአብሔር ነው ሲባል መስማት የሚፈልግ የሥላሴው ዶክትሪን አማኝ ነው። ጆሮን እንዳከከለት የሚሰማው እዛ ቤተክርስቲያን ቸርች ምናምን የሆነ ቦታ ስታገኝ ማይክ ስጡኝማ ብለህ እግዚአብሔር ነው ኢየሱስ በላቸው እልል የጌታ ሰው ምናምን እያሉ ያጨበጭቡልሃል። እዚህ ደግሞ ቸርች አይደለም። እዚህ ደግሞ በመረጃ ነው የምናወራው። ኢየሱስ እግዚአብሔር አይደለም ፈጽሞ። በመረጃ ይታል ኢየሱስ ላውጣ ከፈለግሽ ጨምርልሻለሁ። እህት መሰረት ጨምርልሻለሁ። ችግር የለውም። ምንም አላመጣህም። ምንም መጣ የቱ ጋር ነው ያለው? አሁን እኮ ሳመጣ ደግሞ እኮ እንዳላውራ እያደረግሽ እኮ ነው። አሁን ለዚህም እኮ አይደረግም። ነውር ነው ይሄ። ቃልህን ራሱ አጠብቅም። ኢየሱስ እግዚአብሔር ነው ብለህ የምታመጣው ደግሞ ኢየሱስ እግዚአብሔር ነው የሚል አይደለም። ኢየሱስ እግዚአብሔር ነው ብለህ ሂደህ ዮሐንስ አምላክነቱን እያሳየሽ እኮ ነው። አምላክነቱን የቱ ጋር እያሳየውሽ ነው? የቱ ጋር ያሳየው? በጣም ጥሩ። አንደኛ አልሽ የአምልኮ መስፈርት ወደሱ ይጸለይለታል። አንዱ መስፈርቱ እሱ ነው አልሽኝ አይደለ? ቃል በቃል ኢየሱስ ራሱ ወደኔ ጸልዩ ያለውን ላሳይሽ። ቃል በቃል ኢየሱስ ራሱ ወደኔ ጸልይ። ኧረ ፕሊዝ በእኔ ጸልዩ። የኔን ስም ጥሩ። አትዋሽ። የቱ ጋር የኔን ስም በእኔ ስም የምትለምኑትን በሙሉ ይሰማላችኋል። ማንን ነው የምንልም? አብን ነው አለምኑ ያለው። በእኔ ስም አብን ለምኑ ያለው። ስለዚህ ዋናው ማነው? አፍ ነው። ወደዛ አትሂድ። ይሄ አምልኮ አይደለም። ይሄ አምልኮ አይደለም። ይሄም ራሱ አያስኬድህም። አምላክ ብሎ እንዲህ ይላል እኮ ዘዳግም 10:20 ምን እንደሚል ታውቃለህ? እግዚአብሔርን ፍሩ፣ እግዚአብሔርንም አምልኩ፣ እግዚአብሔርንም ፍሩ ተብሏል። መሐላ ራሱ ምንድነው? አምልኮ ነው። ታውቃለህ? በኢየሱስ መማል አይቻልም። እንደ ወንጌል አስተምሩ በኢየሱስ መማል ኢየሱስ ራሱ ለመሐላ አይሆንም። ታውቃለህ? ለመሐላ ራሱ አይሆንም። መሐላ ራሱ ምንድነው? አምልኮ ነው። መጽሐፍ ቅዱስ ላይ በኢየሱስ ማሉ የሚላለ የለም። ኢየሱስን ፍሩ የሚላለ የለም። ኢየሱስን አምልኩ የሚላለ የለም። የሌለ ነገር ነው የምታወራው። አምልኩ ሲባል ስግደት ያመጣል። ለምንድን ነው ስግደት የምታመጣው? አምልኮ ስትባል አምልኮ ማምጣት ነው። ኢየሱስ እግዚአብሔር ነው ብሎ በአፉ ተናግሮ ሄዶ አምላክ ነው ይላል እንዴ? ራስህ የተናገርከውን ነገር ቃልህን ጠብቀህ አምጣ እንጂ እግዚአብሔር ነው ብለህ ለምን አምላክ የሚል ቃል ውስጥ ትደበቃለህ? በላሁን እግዚአብሔር ነው የሚል አሳይ። ኢየሱስ እግዚአብሔር ነው የሚል አሳይ። እግዚአብሔር መሆኑን ላሳይሽ። እሺ ሙሴ ለምሳሌ በብሉይ ኪዳን ከሄድሽ አይቀር እንሂድ። ሙሴ ለምሳሌ እግዚአብሔር ሲናገረው ምንድነው የሚለው? እግዚአብሔር እንዲህ ይላል እያለ ነው ሙሴ የሚናገረው። ኢየሱስ ግን ሲናገር እኔ እንዲህ እላለሁ ብሎ ይናገራል። ያ ማለት መንስር ስንመለከተው ኢየሱስ ክርስቶስ እርሱ ራሱ ሕግ ሰጪው አካል እንደሆነ ነው። ምክንያቱም ሙሴ ሲኖር ነው የነበረው ክርስቶስ ራሱ። ስለዚህ እሱ እግዚአብሔር እንደሆነ ከራሴ አንዳች አላደርግም ያለው ምን ልታደርገው ነው? ከራሱ አንዳች አደርግም። በምድር እያለን በምድር ስጋ ለብሶ ሲንቀሳቀስ ወንጌል ኢየሱስ በምድር ኢየሱስ በሰማይ አይልም። ኢየሱስ ክርስቶስ ለእስራኤል መድኃኒት ይሆን ዘንድ እግዚአብሔር የሰጠው ነው። ሐዋርያ ሥራ 13:23 ላይ ምን እንደሚል ታውቃለህ? እግዚአብሔር በገባው ቃል መሰረት ከዚህ ሰው ዘር ኢየሱስን መድኃኒት ይሆን ዘንድ ያመጣው ነው። ኢየሱስ የለም ነበር አመጣው እንጂ ሐዋርያት በምድር በሰማይ እያሉ አልከፋፈሉም እንጂ ኢየሱስ ክርስቶስ በእግዚአብሔር የሚሞላ እግዚአብሔር ጸጋንና እውነትን የሚሞላው ሰው ነው። እኔ ግን ሌላ ሰው እናስተናግድ ስታለቃቀስ አትክረ አንደኛ የእግዚአብሔር ቃል የሚናገር አይሳደብም። ስድብ ምናምን አትበል። አሁን አንተ ኢየሱስ እግዚአብሔር ነው ወይስ አይደለም? በዚህ ጋር እንሂድ። ስለ ኢየሱስ አንቺ አታውቅም።
አይ እንደዛ ከሆነ ሄድና እዛ የሚሰጡህን ስንዴ ቁጭ ብለህ ብላ አንተ ኢየሱስ እግዚአብሔር መሆኑን ከመጽሐፍ ቅዱስ ማሳየት ካልቻልክ ምንም ጭቅጭቅ አያስፈልግም። ውረድ በቃ እዛ ሄደ ፓስተርን ጠይቀው። እሺ እንዴ አንቺ ስለ ኢየሱስ አገባሽም ለማለት ነው የምትገቡት? ሰላም 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 ነው ይሄ እንዴት ነሽ? አይሰማም? ይሰማል። እንዴት ነው ውሎ? እንዴት ነበረ? ምንም አይልም። እሺ ጥያቄ ምን ነበረ? ኦኬ የወንጌል አማኝ ነህ? ጴንጤ ነኝ። በጣም ነው። እሺ በጴንጤ ቤተክርስቲያን ኢየሱስ ፈጣሪ ነው ተብሎ ይታመናል። ስለዚህ የጴንጤ ቤተክርስቲያን ኢየሱስ ፈጣሪ ነው የምትለው ማንን መሰረት አድርጋ ነው? እኔ እንግዲህ መሰረት ያደረኩት ወንጌልን ነው። እሱም በዮሐንስ 1:1 ላይ ኢየሱስ ክርስቶስ የእግዚአብሔር አካል እንደሆነ እሱ ራሱ እግዚአብሔር እንደሆነ ነው የሚናገረው። እሱ በሱ አምናለሁ። ዮሐንስ 1:1 ላይ ፈጣሪ የሚል ቃል የለም፣ ኢየሱስ የሚል ቃል የለም። ምን ነው የሌለ የምታወራው? ወገናችን ተው እንጂ። አይደለም ቃል እርሱ ጋር ነበረ፣ ቃል ራሱም እግዚአብሔር ነው የሚል የለም። ቃል እግዚአብሔር ነው ይላል እና ታዲያ ኢየሱስ እግዚአብሔር ነው? ቃል ደግሞ ምንድነው? ቃል ራሱ ደግሞ ከእግዚአብሔር አይደለ የወጣ እሱ ደግሞ ዮሐንስ 1:1 ከሆነ የምትለው ዮሐንስ 1:1 ኢየሱስ የተስፋ ቃል እንደሆነ የሚያስተምር ነው። ኢየሱስ እግዚአብሔር ለአብርሃም ዘር የሰጠው የተስፋ ቃል እንደሆነ ነው የሚያስተምረው። ኢየሱስ የተስፋ ቃል ነው ብለህ ታምናለህ? አዎ ኢየሱስ የተስፋ ቃል እኮ ነው። አዎ በጣም ጥሩ። ስለዚህ የተስፋ ቃል ኢየሱስ ክርስቶስን የተስፋ ቃል ብለው ነው እንግዲህ እነ ሐዋርያው ጳውሎስ የሰበኩት እንጂ ኢየሱስ ፈጣሪ ነው አላሉ። ስለዚህ እናንተ ላላ እግዚአብሔር ነው እንጂ እግዚአብሔር ነው። እሱም እኮ ያከትላል። ግን ኢየሱስ ክርስቶስ እግዚአብሔር እኮ ነው። የቱ ጋር ነው ኢየሱስ ክርስቶስ እግዚአብሔር ነው የሚለው? ቃል አብ ጋር ነበረ። ቃል ደግሞ ምንድን ቃል ይኸውልህ ቃል ያ የተስፋ ቃል ማለት እኮ ዮሐንስ 1 የሚያወራው ስለ ተስፋ ቃል ነው። ይኸውልህ ካልገባ ከ1 እስከ 14 ስታነበው 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ነው የሚለው። ስለዚህ ኢየሱስ ክርስቶስ ጸጋና እውነትን የሚሞላ ለአይሁድ የተሰጠ የተስፋ ቃል ነው እንጂ እግዚአብሔር አይደለም። ኢየሱስ እግዚአብሔር ከሆነ ለምንድን ነው የተስፋ ቃል ጸጋና እውነት የሚሞላው? ስለዚህ ባዶ ነበር። አሁን ኢየሱስ ባዶ ነበር። ከዛ እግዚአብሔር ምን አደረገው? ሞላው። ተግባብተናል? ላላ እንደዚህ ስህተት ነው። አይ ገብቶሻል። አሁን በአብ በወልድ በመንፈስ ጸጋና እውነትን ሞላው ማለት ምን ማለት ነው? ጸጋና እውነትን መሞላት ላላ ነገሩን ጠመም አታድርጊያ። ኢየሱስ ክርስቶስ ያው እግዚአብሔር ነው። የእግዚአብሔር ሞይና ተሞይ እኩል ነው። እግዚአብሔር ይሞላል። ታዲያ እግዚአብሔር ከሆነ ለምንድን ነው ጸጋና እውነትን የሚሞላው? ለምንድን ነው ኢየሱስ ከራሱ ጸጋና እውነት የሌለው? ለምን ይሞላል? ላላ ነገሩን ማጣመም ጥሩ አይደለም። ወንጌል ስለሆነ የተጻፈ ነው ያነበብኩት እኮ ጸጋና እውነትን ተሞላ በእኛ መካከል አደረ ነው የሚለው። ጸጋና እውነት ተሞላ የሚለው እስካሁን አላነበብከውም ነው? ገና ዛሬ ከኔ ኖ ለምን መሰለሽ? ነገሩን ጠመም ስካርሽ እኮ ወደ ብዙ ነገር ይሄዳል እኮ። ግን ዮሐንስ 1:1 ላይ ማንበብ በቂ ነው። እዚህ ላይ በቂ ነው። ገብቶሻል? ለምን በቂ ነው? በአንድ አንቀጽ አንድ ቤተ እምነት አይመሰረትም። ዮሐንስ 1:1 በዮሐንስ 14 ጋር የሚስማማ ነው። ሲቀጥል ማለት ዮሐንስ 1 ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር የሚለው ኢየሱስ ክርስቶስ ለአብርሃም ዘር ለእስራኤላውያኖች የተሰጠ የተስፋ ቃል ነበረ። ያም የተስፋ ቃል ዮሐንስ 1 የተስፋ ቃል አለ አይደለም? ቃል የተባለው ዮሐንስ 14 ላይ ምን ሆነ? ስጋ ሆነ፣ ጸጋና እውነትንም ተሞላ፣ በእኛ መካከል አደረ ይላል። ስለዚህ ምንድነው ኢየሱስ ክርስቶስ ዮሐንስ 1 ላይ ቃል ተገባ። ለማን ነው ቃል የተገባው? ለአይሁዶች። በጊዜው ሲደርስ ምን ተደረገ? ምንድነው የሚለው ሐዋርያው ጳውሎስ ገላትያ ላይ? ኦኬ ጊዜው በደረሰ ሰዓት ከሴት የተወለደው ልጁን ሰጠን አይደል የሚለው። ስለዚህ ከሴት የተወለደው ልጁ ያ የእግዚአብሔር ልጅ ምንድነው? ለአብርሃም ዘር የተሰጠ የተስፋ ቃል ነው። ያ የተስፋ ቃል ምን ሆነ? የተስፋ ቃል የሚል የለም አትበይ። ሐዋርያው ጳውሎስ ስለ ተስፋ ቃል በደንብ ነው የሰበከው። ሮሜ 9 ላይ ያለልሽ እንጂ ሮሜ 9 ምዕራፍ
ሮሜ ምዕራፍ 9 ሙሉውን አንብቢ። ገላትያ ላይ ያለልሽ፣ ቆሮንቶስ ላይ ያለልሽ። ኦኬ። ስለዚህ ኢየሱስ ክርስቶስ የተስፋ ቃል ነው፣ ለአብርሃም ዘር የተሰጠ የተስፋ ቃል። ለዛም ነው ዮሐንስ እሱ በመንፈስ ቅዱስ ሳይወለድ በፊት እኮ እሱ በእግዚአብሔር አብ እንደነበረው ነው አይደል? እንደ እግዚአብሔር ነው የነበረ፣ ግን ወደ ዓለም ሲመጣ ነው በማርያም በኩል እርግዝና ሆኖ ሲመጣ ነው እንጂ የተስፋ ቃሉ እኮ እንዴ አይደል እንዴ? የቱ ጋር ነው ኢየሱስ ከመወለዱ በፊት የነበረ እግዚአብሔር ነው የሚለው? የቱ ጋር ነው? ሐዋርያ ሰብኳል ኢየሱስ እስኪ ያሳየን፣ ከሐዋርያት አስተምሮ እስኪ ያሳየን። ላላ የተስፋ ቃሉ የሚለው እኮ ሲወለድ ነው አይደል እንዴ? እሱ ነው እነሱ ትንቢት የተናገሩ ያለ ለእስራኤል የሚነግስ ንጉስ፣ እስራኤልን የሚያስተምር፣ እስራኤልን የሚያድን፣ ከእስራኤላውያኖች የሆነ ዘሩ አይሁድ የሆነ እንደሚሰጣቸው እግዚአብሔር የተስፋ ቃል ሰጥቷቸው ነበረ። ችግሩ እናንተ እኮ የምትረዱት በግሪክ መንፈስ ነው። እኛ እየነገርናችሁ ያለ ነው በአይሁድ መንፈስ ነው። ኢየሱስ አይሁዳዊ ነው። የአይሁድን አምላክ ያመለከ የአይሁድን አምላክ የሰበከ እኛ ደግሞ አንድ ነገር የምናውቀው ነገር አለ። ይሁድ መንፈስ የሰይጣን መንፈስ የሚባል ነገር የለም። እኛ ኢየሱስ ክርስቶስ እግዚአብሔር እንደመሆኑ ነው የምናምነው። እናንተ የምታምኑት ታዲያ መነኩሴዎች ኢየሱስን እግዚአብሔር ነው ያሉትን ነው እንጂ ሐዋርያት ያሉትን አይደለም። እዚህ ጋር ዩኒቲ የምጠቁምህ ነገር ምንድነው? የፕሮቴስታንት ቤተክርስቲያን የኒቃይ ጉባኤ እኛ የወንጌል ብሎ ነው የምቀበለው። የማን የሼክ የጦንቃይ ምናምን አልቀበልም ነው። ችግር የለም። ጦንቃይ ምናምን አትበል፣ አዳምጥ። የፕሮቴስታንት ቤተክርስቲያን አማኝ ከሆንክ ፕሮቴስታንት ቤተክርስቲያን 4 ጉባኤዎችን ትቀበላለች። ተግባብተናል። የኒቃይ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤን እኛ የኢየሱስ ክርስቶስ ብቻ ነው የምንቀበለው። የቆንጠጥሮስ ምናምን አንቀበልም እኛ። ስለዚህ አንተ ከፕሮቴስታንት ቤተክርስቲያን ወጥተሃል። የቤተክርስቲያኒቱ ልጅ አይደለም። እኔ የቤተክርስቲያኑ ልጅ ነኝ። ልጅ ከሆንክ ቤተክርስቲያኒቱ የምታምንበትን ነው የምታምነው። ምክንያቱም ቤተክርስቲያኒቱ በኦፊሻሊ እንደውም የማይቀየር እምነቷ ነው። የኒቃያ ጉባኤን ትቀበላለች፣ የቆስጠንጢኖስ ጉባኤን ትቀበላለች፣ የኤፌሶን ጉባኤን ትቀበላለች። እኛ የጳጳሳትን አንቀበልም። እኛ የኢየሱስ ክርስቶስ ነው የምንቀበለው። ኧረ ተሳስተሻል። አዳምጥ፣ ተሳስተሻል አትበል። ስለዚህ አንተ ቤተክርስቲያን ጉባኤውን እንደምትቀበል አታውቅም። ቤተክርስቲያን ኢየሱስ ነው የምትቀበለው። ኢየሱስ እግዚአብሔር እንደሆነ ነው የምትቀበለው። ጥያቄውን መልስልኝ። የፕሮቴስታንት ቤተክርስቲያን እነዚህን 4 ጉባኤዎች ትቀበላለች አትቀበልም? መልስልኝ። አዎ ወይም አይደለም በል። እኛ ምድራዊ ሕግ አንቀበልም። መልስ። ቤተክርስቲያን ፕሮቴስታንት ቤተክርስቲያን 4ቱን ጉባኤዎች ትቀበላለች ወይስ አትቀበልም? መልስ። አራት ጉባኤ ምን ናቸው? የኒቃያ ጉባኤ፣ ቆስጠንጢኖስና ኤፌሶንና ከልቄዶን። ኧረ እኔ ለመጀመሪያ ካንቺ ነው ሰማሁ። ጳምጳሮስ ቀምበረብስ የሚባል እኛ በኢየሱስ ነው እኛ የምናምነው። ቆይ አጀም ትልቁ ችግር ነው። ስለዚህ ለዚህ ነው ብዙ ጊዜ ከፕሮቴስታንቶች ጋር ማንግባባው። ለዚህ ነው ፕሮቴስታንት ቤተክርስቲያን 4ቱን ጉባኤዎች ትቀበላለች። 4ቱ ጉባኤዎች እነ አትናቴዎስ የተባሉ መነኩሴዎች፣ እነ ቄርሎስ የተባሉ መነኩሴዎች ያመጡትን ፍልስፍና እንደምትቀበል አብዛኛው የፕሮቴስታንት እምነት ተከታይ አያውቅም። ለዛ ነው በወንጌል የማንስማማው። ስለዚህ የፕሮቴስታንት ቤተክርስቲያን ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ የምትለው ውሸቷን ነው። ጉባኤንም ትቀበላለች። ኢየሱስን የፕሮቴስታንት ቤተክርስቲያን ኢየሱስን እግዚአብሔር የምትለው ጉባኤውን መሰረት አድርጋ እንጂ ወንጌልን መሰረት አድርጋ አይደለም። ስለዚህ ወገናችን ዩኒቲ ፕሮቴስታንቶችን በደንብ እስከምናስተምር ፕሮቴስታንት ቤተክርስቲያን 4ቱን ጉባኤዎች እንደምታስተምር ሲገባችሁ የዛ ጊዜ እናወራለን። ስለነበረን ቆይታ አመሰግናለሁ። እኛ አንቀበልም እና ኢየሱስ ክርስቶስ ብቻ ነው የምንቀበለው። ስለዚህ ፕሮቴስታንቶች የፕሮቴስታንት ቤተክርስቲያን የምትቀበለውን ጉባኤ ማስተማር ይጠበቅብኛል ማለት ነው። የቤት ስራ የበዛ እኮ አስባችሁታል? አሁን ቤት ስራን ሲያበዙት እንደኔ ማለት ነው። ባለፈው እኮ አማርኛ አያያዥ ፊደሎችን ሳስተምር ነበርኩ የከረምኩልሽ መስዬ። ከንጽህና አጠባበቅ ወጥቼ 4 ነጥብ ነጠላ ሰረዝን እያስተማርኩ ነበረ። ንጽጽር ለ24 ሰዓት የሚውሉ ሰዎች አንቺ ስለ 4 ነጥብ ስለ ነጠላ ሰረዝን አያውቁም እኮ። አሁን የደቡብ ጴንጤ እየመጣ በስድብ የሚረግጠን የፕሮቴስታንት ቤተክርስቲያን እነዚህን 4 ጉባኤዎች እንደምትቀበል አያውቁም። ሶላ ስክሪፕቸር እኛ መጽሐፍ ቅዱስ ብቻ በጣም ነው። በነገራችን ላይ ከክርስትና ታሪክ አንፃር ማለት ነው ኦርቶዶክስ ትሻላለች። ለመነኩሴዎቹ ታማኝ ናት። ኦርቶዶክስ መነኩሴዎቹን ታምና ነው እስካሁን ያለችው። ኦኬ እነ ቄርሎስ እነ ማነው ዲዮስቆሮስ ምናምን እና አትናቴዎስ ለነሱ ታምና ቁጭ ብላለች። ፕሮቴስታንት በጣም የተሸወዱት ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ካላችሁ ቄርሎስ ምን ይሰራላችኋል ነው። ከቄርሎስ ጉያ ምን ትሰራላችሁ ነው።
መጽሐፍ ቅዱስ ብቻ ካላችሁ አትናቴዎስ ጉያ ምን ትሰራላችሁ ነው? ኦኬ እነ ቄርሎስ ለባያቱ ታምናቁ ወይ ሰላም፣ እንዴት ነሽ? ሰላም ነው አለ። ኑሪ ኑሪ። ሰላም ሰላም ሰላም። እሺ ማንኛችሁ ላውራ? እሺ ልቀጥልልኝ? እሺ ቀጥይ። ወይ ይሰማል? አይሰማም። እኔ ለመጀመሪያ ጊዜ ስሰማ ነው ይሄንን ሀሳብ። ብዙውን ጊዜ ኦልሬዲ ልዩነት አላውቅም። እሺ ማለት ሁሉም ተመሳሳይ ይመስል ነበር። ከፕሮቴስታንት እኔ ፕሮቴስታንት አይደለም። ኦኬ እሺ አይደለም። እሺ ከየት ቤት ግን አጋጣሚ ሆኖ ብዙም እውቀቱም የለኝም ስለ ሐዋርያትም፣ ግን ኢየሱስና እግዚአብሔር የተለያዩ ናቸው የሚለውን ያው መጽሐፍ ቅዱሳዊ ነው እኔ እንደማውቀው። ኢየሱስና እግዚአብሔር እንደሚለያዩ ነው የምታውቂው አንቺ? አዎ የተለያዩ ናቸው። ምክንያቱም ጥሩ ነው። አይማ ጥሩ አስተሳሰብ ነው። ነቢያት እሺ ነቢያት የተናገሩት የአምላክ ልጅ እንደሚባል ነው። ኢየሱስ እንደሚወለድ በትንቢት ተነግሯል። ነቢያት ትንቢት ተናግረዋል። እሺ መላእክት ደግሞ ገብርኤል መስክሯል። የእግዚአብሔር ልጅ ትወልጃለሽ ነው ያለው። ኢየሱስ ራሱ የአምላክ ልጅ ነኝ ብሏል። የቱ ጋር ነው የአምላክ ልጅ ነኝ ያለው? ኢየሱስ ሶሪ ቆይ አሁን የአምላክ ልጅ ነው አይደለም የሚለው ጋር ችግር የለውም። ይሄ እያወራን ያለ ነው አምላክ ነው ብለው የሚያምኑትን ያኔ እግዚአብሔር ነው ብለው የሚያምኑትን ነው። አሁን አንቺ መጀመሪያ ላይ ጥሩ ጀምረሻል። ኢየሱስ እግዚአብሔር አይደለም፣ እግዚአብሔርና ኢየሱስ ይለያያሉ ብለሻል። ጥሩ ነው። ስለዚህ አሁን አንቺ መጽሐፍ ቅዱስ የሚለውን ነው እንጂ ትክክል ነው። አሁን እኮ ልጨርስልሽ፣ ይኸውልሽ አዳምጪሻለሁ፣ ልጨርስልሽ። ኢየሱስና እግዚአብሔር ይለያያሉ ማለት ጥሩ አይደለም። ግን አዘልም ማቀፈም አንቺ ኢየሱስን ታመልኪያለሽ አይደለ? አዎ ታመልኪያለሽ። ታመልኪያለሽ። ያኔ አመለክሽ ብሎ ማለት ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ ማለት ነው። አይ አይደለም። እግዚአብሔር ነው ብለሽ ካላመንሽ እንዴት ነሽ የምታመልኪው? ምክንያቱም መጽሐፍ ቅዱስ አምልኮ ለእግዚአብሔር ነው የሚለው። እንዴት ነው የእግዚአብሔርን አምልኮ ለኢየሱስ አሳልፈሽ የምትሰጪው? አይ አምልኮ እኮ ይለያያል። ሁሉም አምላክ አንድ ብቻ ነው። እሺ ስለዚህ አሁን አንቺ ኢየሱስን የምታመልኪው ኢየሱስን እያመለክሽው ነው፣ ግን ሁሉን ቻይ አምላክ አይደለም እያልሽ ነው የምታመልኪው ወይስ እንዴት ነው? መጽሐፍ ቅዱስ በሚለው ነው እንጂ አሁን እኔ ከራሴ ምንም የምጨምረው ነገር የለም። እሺ መጽሐፍ ቅዱስ አምልኩ ይላል። እሺ ወዲ አሁን ቆይ መጽሐፍ ቅዱስ ኢየሱስን አምልኩ ይላል። እኔን ተከተሉ ነው የሚለው። ኢየሱስ እኔን ተከተሉ ይላል። ተከተሉ ማለት አምልኩ ማለት ነው እንዴ? አይ አምልኮ ማለት አንድ ብቻ ነው። እኔ ቀናተኛ ነኝ አደረኩ። ስለዚህ ታዲያ እግዚአብሔር አንድ ቀናተኛ የሆነውን አምላክ ካመልሽ ኢየሱስ ለምን ታመልኪዋለሽ? አንቺ እኮ ነሽ ያልሽው ማለት ይለያያል ብዬሻለሁ። ተስማማ። ጥሩ አድርገሻል አልኩሽ እኮ ኢየሱስና እግዚአብሔር እንደሚለያዩ ካወቅሽ ጥሩ አድርገሻል። ሁለት አካል መሆናቸውን ጥሩ። አሁን እንደውም ቆይ ጥያቄውን ላሻሽልልሽ። እግዚአብሔርና ኢየሱስ እኩል ናቸው አይደሉም? ከኔ አብ ይበልጣል ብሏል። አብ ይበልጣል። በጣም ጥሩ። ስለዚህ ከኔ አብ ይበልጣል ካለ አንቺ ኢየሱስን ለምን ታመልኪዋለሽ? እኔ ተከታይ ነኝ፣ የኢየሱስ ተከታይ። ስትከተይ አሁን ለምሳሌ ስትከተይ መከተልማ እኛም ኢየሱስን እንከተላለን እኮ። ቆይ ስትከተይ አሁን ኢየሱስ አምልኮ ኢየሱስ ይገባሃል፣ መስዋዕት ይገባሃል፣ ውዳሴ ይገባሃል ብለሽ ነው የምትከተዩ?
አይ እንደዛ እንደሱ ለማለት አይደለም። ለምሳሌ ቅድም ኩና ቅዱስ እንግዲህ ክብር ለሚገባው ክብር ስጡ ይላል። ለክብርማ እኛም እናከብረዋለን። ዲግሪውን እንደዚህ የምንቀንሰው ነገር አይደለም። መስዋዕቱን ይቀበላል። ግልጽ ላድርግልሽ፣ ግልጽ መስዋዕት ኢየሱስ መስዋዕት ይቀበላል አይቀበልም? በጣም ጥሩ ይኸውልሽ ውዴ፣ አሁን አንቺ ቆይ እሺ ከየትኛው ቤተ እምነት ነሽ? የሥላሴ ዶክትሪን አማኝ ነሽ? አይደለም። የሥላሴ ዶክትሪን አማኝ አይደለሽ? እኔ መጽሐፍ ቅዱስ ነው መጽሐፍ፣ ምክንያቱም እኔ መጽሐፍ ቅዱስ ነው የማምነው። በጣም ጥሩ ቃሉ ካለ አለ የሚቀበለው በጣም ስለዚህ ቃሉ ካለ አሁን እኔና አንቺ እንግባባ። ስለዚህ አንቺ ካንቺ የተረዳሁት አብ ከኢየሱስ ይበልጣል ብለሻል። አብና ኢየሱስ እኩል አይደሉም። ጥሩ ነው። ወንጌል የሚለው ነው ያልሽው አንደኛ። ሁለተኛ ደግሞ ኢየሱስና እግዚአብሔር ይለያያሉ ብለሻል። ጥሩ አድርገሻል። ሰው ይሄን እንዲያውቅ ነው እኛ የምንፈልገው። ሌላኛው አሁን እኔና አንቺ ግልጽ ያልሆነልን ኢየሱስን አመልከዋለሁ ስላልሽኝ ነው። ኦኬ ደግሞ መልሰሽም እግዚአብሔር ቀናተኛ አምላክ ነው ብለሽኛል። ስለዚህ አሁን አንቺ ኢየሱስን እከተለዋለሁ ስትይ አምልኮ ነው የምታቀርቢለት ወይስ ስትከተዩ መልእክተኛ ነው ያስተማረው ትምህርት እውነት ነው ኢየሱስ ያስተማረውን ትምህርት በህይወቴ መተግበር አለብኝ ብለሽ ነው የምታምነው? እስኪ መልሽልኝ። አድርጉ ያላቸው ነገሮች አሉ፣ እነዛን እናደርጋለን። ለምሳሌ ባልንጀራን እንደራስህ ውደድ፣ ቃል በቃል እንግዲህ የተጠቀሱ ነገሮች አሉ። ወንጌሉን እንደገና ወንጌሉን ማስፋፋት እንዳለብን እንደ ስራ ነው ይሰጣል። በጣም ጥሩ። ስለዚህ አሁን አንቺ ኢየሱስን እከተላለሁ ስትይ ኢየሱስ ክርስቶስ አሁን ኢየሱስን እከተላለሁ ብሎ ማለት ኢየሱስን ማምለክ አይደለም። ምክንያቱም ኢየሱስ እግዚአብሔር በዘጸአት ላይ ቀናተኛ አምላክ ነው ብሏል። አምልኮ ለእግዚአብሔር ነው። መጽሐፍ ቅዱስ እግዚአብሔርን ፍሩ፣ በእግዚአብሔር በስሙ ማሉ፣ እግዚአብሔርንም አምልኩ ነው የሚለው። መሐላ ለራሱ አምልኮ ነው። ስለዚህ እንደ ወንጌል አስተምሮ የኢየሱስ ለመሐላ ለራሱ የሚሆን አይደለም። ነገር ግን ኢየሱስን እከተላለሁ ብሎ ማለት በማንም አትማልኩ ይላል። እንትን ነው በከንቱ ነው። በከንቱ ስሜን አትጥራ፣ በከንቱ አትማልብኝ ነው እንጂ ያለው መሐላማ በእግዚአብሔር መማል ይቻላል። እንትን ዘዳግም 10:20 አንብቢው። እግዚአብሔርን ፍሩ፣ እግዚአብሔር አዎ አይደለም ከሆነ አይደለም አይደለም ውዴ ይለያያል። አሁን አትማለው የተባለው በከንቱ ነው። በከንቱ ስሜን አታንሳ አትማልብኝ ነው እንጂ ያለው መሐላ ጨርሶ አልተከለከለም። መሐላማ በእግዚአብሔር ትምያለሽ እውነተኛ ስትሆኚ ማለት ነው። ስለዚህ መማል ራሱ አምልኮ ነው። አሁን ምንድነው ኢየሱስን መከተል ብሎ ማለት ኢየሱስ ማለት ሳይሆን ኢየሱስ ምን ብሎ አስተምሯል? በእግዚአብሔር እመኑ በእኔም ደግሞ እመኑ ብሏል። ስለዚህ በእግዚአብሔር ታምኛለሽ። በኢየሱስ ስታምኒ ኢየሱስን ማን ብለሽ ነው የምታምኒው? ኢየሱስ ክርስቶስ ከአንዱና ከብቸኛው አምላክ ተልኮ የመጣ መልእክተኛ ነው ብለሽ ታምኛለሽ። ሕግና ስርዓት ተጠብቂያለሽ፣ ትጾሚያለሽ፣ ትጸልያለሽ፣ መስዋዕት ታደርጊያለሽ። ኦኬ ባልንጀራሽን እንደራስሽ አድርገሽ ትወጃለሽ፣ እግዚአብሔርን ትታዘዣለሽ፣ ትውት ትሆኛለሽ። ይሄ ነው መከተል ብሎ ማለት። እንደዚህ ነው የምታደርገው አንቺ? እኔ ግን ጥያቄ ያለኝ እኔ ስለ ሐዋርያት አላውቅም ማለት መቼ መሰልሽ አጋጣሚ ሆኖ ከትናንትና ወዲያ ለቅሶ ላይ ነው ያየሁትና ትንሽ እንትን ስለለየት ስለለብኝ ነው። ሙሉ ሴቶች ቀሚስ ነው የሚለብሱት። እሺ ተሳሳትኩ አላውቅም። እና ለምንድን ነው ማለት ሙስሊሞች ናቸው? ሙስሊም ነሽ እንዴ አንቺ? እኔ ሙስሊም ነኝ። ኦኬ እዚህ ጋር ሐዋርያት ይላል። ለዛ ነው እኔ እኮ ሐዋርያት መስለሽኝ ነው ጥያቄ ጠይቀሽ ነበር። ኦንሊጂሶች መስየሽ እንዴ? ኦንሊጂሰስ ኢየሱስን አብረው የሚሉ ናቸው እኮ። እኔ ኦንሊጂሰስ አይደለሁም እንዴ? ምን ነበር እንደውም እንኳን ወዛ እኮ ነው ተለየብኝ ያልኩሽ። ሐዋርያት እንደዚህ ሂጃብ ይለብሳሉ ወይ ልትይኝ ነበር የገባሽው? አይደለም ሂጃብ ሳይሆን እኔ የሚለብሱት ቀሚስ ነው። አዱን ነው ሂጃብ ሳይሆን ቀሚስ ነው የሚለብሱት እነሱና ከላይ ስሙ ሐዋርያት ይላልና ለዛ መስሎኝ ነው። አይ ሴቶች
ምናልባት አሉ በነገርሽ ላይ ዩኒቴሪያኖች እየወጡ ነው ሀገራችን ኢትዮጵያ ላይ ልክ እንደ አንቺ የሚያምኑ ማለት ነው። አሁን አንቺ በስላሴ ዶክተር ቤተክርስቲያን ስራ አይደለሽም፣ በኦንሊ ጂሰስ ቤተክርስቲያን ስራ አይደለሽም። ኦኬ ታዲያ አሁን ቤተ እምነታችሁ ማን ነው? እናንተን ያቀፈቻችሁ ቸርች ማን ናት? ቸርች አቋቁማችኋል ኢትዮጵያ ላይ ወይስ በግለሰብ ነው የምታምነው አንቺ? አይ ለምን የራሴ የግል ነው የተናገርኩት እኮ የግል። ስለዚህ በግልሽ ነው እንጂ በካቶሊክም በፕሮቴስታንትም በኦርቶዶክስም ቸርች የታቀፍሽ አይደለሽም። ስለዚህ አይደለም። ታዲያ አሁን አንቺ መጸለይ ምናምን ስትፈልጊ የት ነው የምትሄጂው? ጸሎት በማንኛውም ሰዓት እኮ መጸለይ ይቻላል። እሱማ ይቻላል። ግን ህብረት የምታደርጊው ወይ ጸሎት የሚለውን ታዩና ግልጽ እንደሆነልሽ ህብረት የምታደርጊው የእምነት ወንድሞችሽ ጋር የት ጋር ነው የምትገናኙት? የሆነ አዳራሽ ምናምን ተከራይታችሁ ስንት ናችሁ ግን የምር? ሁለቴ ነው ይሙት በልሽ ብዙ ናችሁ? እነግርሻለሁ። ኦኬ ስሚ፣ የሰሜን ሰው ነሽ? ሰሜን ላይ ነው እንደዚህ አይነት ነገር ያለው። ደቡብ ላይ ማው ኦንሊ ጂሰስ ገብቷል። አዲስ አበባ ላይ እሺ፣ አዲስ አበባ ጥሩ ነው። ለማንኛውም ህብረት አድርጉ። ያኒ ዩኒቴሪያን ነሽ እንደምረዳው ካንቺ። ዩኒቴሪያን ወዳጆች ናቸው፣ አድናቂዎች ናቸው። እንደውም እኔ ዩኒቴሪያኖች እኔ አምባሳደራችሁ ነኝ እያልኩ ነው። አምባሳደር አድርጋችሁ ሽሙኝ፣ ለእናንተ ጥሩ ትግል እያደረግኩ ነው፣ ስላሴን እየተዋጋሁ ነው እያልኳቸው ነበረ። የምር ግን ኢትዮጵያ በሆነ እንትን ህብረት ስታደርጉ መጥቼ ባያችሁ ደስ ይለኝ ነበር። ግን የምር አንቺ እንትንሽ ዩኒቴሪያን ነሽ አይደለም? እና ምንድን ነሽ? እነግርሻለሁ አልኩኝ። እሺ በውስጥ ልክልሻለሁ። እሺ ይኸው ምስክር ነሽ። በውስጥ ልክልሻለሁ። እሺ የምር ስለጓጓሁኝ ፎሎ ላድርግሽና በውስጥ ላኪልኝ። ሰላም ነው። ሰላም ነው። ልጅቷ እኮ ሙስሊም ናት ራሷ። አይደለችም። አታሽቀጥ፣ ስለራስህ ቀጥል። ስለራስህ አይደለም ኒውት አድርግ። ምንም ቢሆን የትም እኮ የማታም ቀጥይ ባለቤቷ ያለች እኮ ለምንድን ነው የምትቆጭው? አንተ ስለሰው ምን አገባህ? ቀጥል የገባህበትን። እኔ እኮ ጴንጤው ስላልበላቸው ያካሉ። አትከቱ። ሌላ ሰው አስገቢ። ምን ጨነቀ? ስለሷ ያመነችበት እምነት ተናገረች። አላሲው ጉሻል ለማድረግ መብት አላት። የገባችሁ መሲ ቤት ነው። በነገራችን ላይ ዩኒቴሪያኖች ቤታችሁ ነው። ተግባብተናል። ኢቭን እኔ ካፊር ምናምን አለላቸውም። እህት ወንድሞች ነው የምለው። ዩኒቴሪያኖች እህት ወንድሞች ናቸው። ዋለይኩም ሰላም መሐመድ። ዩኒቴሪያኖች እህት ወንድሞች ናቸው የምለው። እንግዲህ አላህ ሂዳያ ቢሰጣቸው ትንሽ ትክ ነው የቀራቸው። ስለዛ ስለ ስቅላት ስለምን ደግሞ በሰፊው እንማማርበታለን። እነሱ አካዳሚካሊ ሰዎች ስለሆኑ ማለት ነው። እና ዩኒቴሪያን እህት ወንድሞች የኔ ቤታችሁ ነው። ሙና ግቡና ስበኩ። መድረኩን እለቅላችኋለሁ። ኦኬ ስላሴን የእነ አትናቴዎስ የእነ ቄርሎስ የእነ ዲዮስቆሮስ የሆኑ ፍልስፍናዎች ማጥፋት አለብን። እና ዩኒቴሪያን እህት ወንድሞችን ማንም ሰው እንዳይናገር። ኢቭን ካፊር አይደሉም እነሱ። ካፊር አስተግፍሩላህ እኔ ካፊር አልላቸውም ነው ያኔ የእስላም እይታውን እሱ ሃይማኖቱ ነው የምተው። እኔ የግሌን ነው የምናገረው። እሺ ዋቢ ማሜትዬ ደህና ነሽ? የኔ እናት ስላስገባሽኝ በጣም አመሰግናለሁ። እኔ ያለሁት ሊቢያ ነው። እህቴ በእናትሽ በአላህ በምታምልኪው አምላክ ለአላህ ብለሽ ድምፅ ሁኚልኝና ገብታችሁ ሼር ኮፒ ሊንክ አድርጉልኝ ቪዲዮን። በቃ ብዙ ሰዎች ጋር እንዲደርስልኝ ሰው እንዲያየኝ ባካችሁ እህቶቼ። ብዙ ቤተ እምነት እየገባሁ እየለመንኩ ነው። እንደዚህ ለአላህ ብለሽ በምታምልኪው አምላክ ብለሽ እህትዬ ስላስገባሽኝ በእውነት ብዙ የልጆች ጋር ገባለሁ። ምንም በቃ ድምፅ ሊሆኑልኝ አልቻሉም። ቪዲዮን ገብታችሁ ሼር ኮፒ ሊንክ አድርጉልኝ ህዝብ ጋር እንዲደርሱልኝ። ያለው 2 ዓመት አድርጌያለሁ። ሊቢያ ውስጥ ነኝ ያለሁት። በጣም ከአቅሜ በላይ ሆኖብኝ ነው ወደ ሚዲያ ወደ ለመና የወጣሁት። እህቶቼ ወንድሞቼ በቃ ሪፖስት አድርጉለት፣ ግቡና ኮፒ ሊንክ ሪፖስት አድርጉለት። የሚረዳው ይሄን የሊቢያ ድንበር አላህ ቢዘጋው ምን አለ? አላህ አጥፋው ይሄን የሊቢያ መንገድ አላህ ይዝጋው። በአላህ በእግዚአብሔር የምታምልኩ አምላክ ብላችኋለሁ። የምትችሉትን ነገር አግዙኝ፣ ሁላችንም በዚህ አግዙኝ።
አንድ አመት እስር ቤት ውስጥ ነበርኩት። አሁን ገና ወጥቼ ደግሞ በዛ ላይ ያመኛል። በቻልኩት መስራት ባካችሁ ይሄን የሊቢያ መንገድ እንደው የሚዘጋ ነው ከስተላልፍልኝ አላ ብለሽ ችግር የለውም። ኮፒ ሊንክ አድርጉለት። 2 አመት ምንም ሳልሰማ ነው የመጣው እንጂ ባቀው ኑሮ ነው ምን አውቃለሁ። እነዚህ ሰዓት እኔ የምለው ግን የሊቢያ መንገድ የሚዘጋ መንግስት የለም። መሲ ምን ሆነሻል? ሊቢያ መንግስት የለም እኮ ምን ሆነሻል? ይሄን ሊቢያ እኔ አንቺ በነገራችን ላይ የሚይዟቸው የሚያግዱት ኢትዮጵያውያኖች ናቸው አሉ። እኔ ሊቢያ መንግስት ኤርትራዊም አሉ መስዬ ኤርትራዊዎችም አሉ። በጣም ብዙ ልጆች አውቃለሁ ነው የገቡ። አዎ ኤርትራዊዎችም አውቃለሁ ነው የገቡት። አጋች ያኒ ገንዘብ አንጡ ሚሊዮን ብር አንጡ የሚሉ ማለት ነው። ኧረ እየተቀጠቀጡ ምን ሆነሻል? እየተገረፉ እንዴ በሚሊዮን ቤት ነው የሚጠይቁት። ትንሽ ብር መሰለሽ እንደዚህ የሚያደርጉት ማለት የሊቢያ መንግስት ይዞ ነው ቂጣቸውን ቢሆን። መንግስት የለም ሊቢያ ሀገሪቷ በረሃ ናት። መንግስት የላትም። ምን ሆነሻል መሲ? ለምሳሌ ሊቢያ መንግስት የለም። መንግስት የላትም ሀገሪቷ። በማን እንዴት ነው የሚኖሩት? በቃ ይዙሻል። ግለሰብ ነው ይዝሻል። ይሄን ያህል ብር አምጪ ብሎ ለቤተሰብ እየመታሽ ወይ እየቀጠቀጠሽ ድምጽ ያሰማል። እኔ በጣም አድርጉልኝ። ሊቢያ ላይ መንግስት ለምን የለም? እንዴት ነው ህዝቡ የሚተዳደረው? መንግስት የላትም። ሊቢያ በረሃ ናት። ዝም ብሎ የሚኖርበት ሀገር። ለምን ድንበር ናት። ገባሽ? ብዙ ሀገር የምታዋስን ሀገር ናት። ለዛ መንግስት የላትም። ይመስልሽ መንግስት ቢኖር እንደዚህ ህዝብ ይገደላል፣ ህዝብ ይመታል እንዴ? ይሄን ያህል ብር አምጪ ተብለሽ እኮ ካልሰጠሽ ትገደያለሽ፣ ውሃ ውስጥ በባህር ትጣያለሽ ነው። እኔ ምንሽ ወላሂ የስልጣን ቢኖርኝ እዚህ ዓለም ላይ ማለት ነው ሊቢያ ላይ ማዕቀብ ነበር ማስጠለው። ወላሂ አልዓዚም እዛ ሊቢያ ላይ የሚያግቱ ሰዎችን ማለት ነው ሊቢያ ላይ የሚያግቱ ሰዎችን እመኑኝ እኔ እንዴት እንደማረጋቸው ግን ቤት አባታቸው ላገኛቸው። ኧረ ጌታ ሆይ ብር እኮ ቢጠይቁ ጥሩ ነው። በእውነት ነው የምልሽ። አሁንም ቢሆን እነሱ ማለት ነው አሁን ቢታሰሩ ይታሰራሉ። አሁን እሷ እንዳለች መንግስት የለም ያለው በከተማ ነው የሚተዳደረው ሀገሩ። በቃ አንድ ከተማ አንድ መንግስት ነው ያስተዳድረው። አንድ ከተማ እንደዚህ ነው እና ደላላው ሲያዝ እድሜ ልኩ ነው የሚታሰረው። በዛ ላይ በቃ እኛ ነን በቃ እዛ መሬት ውስጥ ነው ደላላ ሲያዝ እንዲገደል አድርጉላ ደላላ ነው እያሰረ የሚገርፋል እኛማችንና መሲ እና ሁሉም የበላይ እኮ ነው እንዴ? ሊቢያ ላይ እኮ ሁሉም የበላይ ነው። አንቺ የበታች ነሽ። አላህ ብቻ ጋር ነው ከአንቺ ጋር ያለው ከአላህ ጋር ብቻ መተሳሰብ ነው እንጂ ሊቢያ ላይ ቀልድ የለም። እኔ ሊቢያ የሚባል ሀገር ጭንቅላቴ ውስጥ በቃ የሆነ ነገር አንቺ በእናትሽ በቃ አረዊ በዛ ሀገር ማለት ነው። ደግሞ እኮ ሙስሊሞች ናቸው እኮ የሚሉ እኮ ደግሞ በጣም እኔ ሙስሊም ነኝ ካሉ ሙስሊም አስተዳደር ካለ ሊቢያ ላይ አንድ ግፍ እንዲሰራ አይደለም መሲ እምነት የላቸውም አይደሉም። እንዴ የሰው ደም እየጠጡ ሙስሊሞች አይደሉም። ኧረ ኖ እንዴት እንደሚያረጋጉ አጋቾቹ ሳይሆን መንግስቱ ሊቢያ ላይ አስተዳደር በከተማ የሚከፋፈሉ በጎጥም በቃ ድንበራቸው ላይ ምንም ኃጢአት እንዲሰራ ምንም ወንጀል እንዲሰራ መፍቀድ የለባቸውም። ወላሂ አራዊ የሊቢያ የመን ላይ የሚደረገው ስራ ኢንሻአላህ ግን ያበቃል። ወላሂ አልዓዚም አሁን ሰው እስከሚሰለጥን ነው እንጂ የሊቢያና የየመን እገታ ያበቃል። ደግሞ ሊቢያና የመን ላይ እኮ የሚያገቱት እኮ ራሳቸው ኢትዮጵያውያን ኤርትራውያን ናቸው እኮ እንደ ኢትዮጵያና እንደ ኤርትራውያን። ባካችሁ ገብታችሁ ሼር ኮፒ ሊንክ አድርጉኝ። ቪዲዮን አንድ ላይ ያለው ቪዲዮን ባካችሁ ወንድሞች ዋቢ የሚለውን ቆይ በትልቁ ላድርገው። ዋቢ የሚለውን ኦኬ ዋቢ የሚለው ይሄ ልጅ ሊቢያ ነው ያለሁት የሰራሁት ቪዲዮ ኮፒ ሊንክ ሼር አድርጉ የሚረዳይ ሰው እንዲያገኝ ይያለ ነው። ኮፒ ሊንክ ሼር አድርጉለት። ኮፒ ሊንክ ሼር አድርጉለት። የዋቢን ሊቢያ ነው ያለሁት ኮፒ ሊንክ በእውነት ብዙ ሰው ጋር እየገባው ለዚህ የለመንኩ ነው። ምንም በቃ እስካሁን ተስፋ አላገኘሁም። ጸሎት የወጣሁት ከእስር ቤት በእውነት ነው የምላችሁ። ከእስር ቤት አንድ አመት በቃ ሰው ወጥቼ ትንሽ ከተሻልኩ በኋላ ደግሞ በቃ ያመኛል። አንድ ወር ከሰራው አንድ ወር ያመኛል። አንድ ወር ከሰራው አንድ ወር ያመኛል። እዛ እስር ቤት በጣም ተጎድቼ ነው የወጣሁት። በቃ ከዚህ ሀገር መውጣት ወደ ሀገር ራሱ መመለስ ራሱ መንገድ የለም ለመመለስ ራሱ። እኔ አሁን ወደ 700,000 ምናምን ብር የወጣ እዛ መጀመሪያ ላይ ጠየቁን ደግሞ 1 ሚሊዮን ምናምን ጠየቁን። ከዛ ግማሽ ከፍለን አንድ አመት ታስሬ ወጣው። ግማሽ ነው የከፈልኩት 500,000 ብር ማለት ነው አመት አድርጌ ወዳው እንደመጣው 1 ሚሊዮን ነው ተጠየቅኩት። ከዛ አሁን ደግሞ 700,000 ምናምን
ያስፈልገኛል ከዚህ ሀገር ለመውጣት። ደስ አንድ ቀን ፕሮግራም አድርጊና በጊፍት የሚረዳው ካለ ይረዳዋል። አካውንት ምናምን ለጥፈት መጣና ሌላ ቀን በፕሮግራም እናረግና ኢንሻአላህ መሲም ስራ የሌለባት ቀን አንድ ቀን ዋጋ እንከፍላለን። ኢንሻአላህ ለባላ ይጃቸዋለሁ። እናንተ 200 ብር 100 ብር ለኔ በጣም ትልቅ ነገር ነው። ኢንቦክስ ላይ እናሳውቃለን። እሺ እሺ ያኑዬ እሺ እና መሲን መካከርበትና ኢንቦክስ ላይ እናሳውቃለን። ፎሎ አድርገን ለኔ እርዳታ ቆይ ለኔ እርዳታ እንትን እንዳይሆንበት ችግር ጋሬጣ እንዳይሆንበት ምንም ችግር ይችላል ኢንሻአላህ። ችግር እንደዛ አትበይና አላህ ጨምሮ ዲሜ ጤና እስቲሽ ሰው ገጃ ፈጣሪ ሰው እጅ አስቆምሽ። ሰው አይናሳይሽ ስለከበደኝ ነው እንጂ ወጣሁት እንጂ ሰው ልጅ ሰው አይ በጣም ነው የሚከብደው። እኔና ልጆቼ እኔ አንድ ልጅ ህፃን ልጅ አባት ነኝ። ልጆቼ ልጅ ታለቅስብኛለች። አታልቅስ እናሳውቅሃለን። እሺ እኔ ለመሲ እንመካከርበትና በኢንቦክስ እንጽፍልሃለን። እኔም ጋዛት ለልጄ ስትሎት ባካቸው አላህ ይሻቸዋል። በቃ አታልቅስ። እሺ አታልቅስ በቃ ቆይ እስኪ ፎሎ ላድርግህና ቤት ገብቼው ኮፒ ሊንክ አደርግልሃለሁኝ። ከረሳሁት ነው። እሺ ሀኑ በሌላ ጊዜ እንነጋገራለን ብላለች። እስኪ ቤቱ ገብታችሁ ኮፒ ሊንክ ሼር አድርጉ። ወደ አጀንዳችን እንመለስ። እናሳውቃለን በውስጥ እሺ፣ ኢንቦክስ ላይ እናሳውቃለን። አታልቅስ፣ ዱአ አድርግ፣ ስገድ። እሺ ወጣ አለም ይወጣ አድርጎ ነው ወጣ መሰለኝ። እናሳውቃለን ኢንቦክስ ላይ አንድ ቀን እንትን ኢንሻአላህ። እሺ መሲ